ሰያለች እዚህ ካለ ሰው ናቸው እነሱ ግን እሺ የማርያም ሰውነት በተሰራበት አካል የተፈጠሩ እህቶች ናቸው ወይስ እነዚህ አንተ ኢየሱስ አምላክ አይደለ? ኢየሱስን በሆዷ መያዟ ራሱ አይከብድህም ወዳጄ? እኔ ጠየቅኩን በመጀመሪያ እነዚህ እህቶችና ማርያም የተፈጠሩበት የሰው ማንነት አንድ ነው ወይስ አንድ አይደለም? ናቸው፣ ሰው ናቸው። በሰውነታቸው ቢከበሩም ከማርያም እኩል አይደሉም ነው ጥያቄ። በምንድን ነው ከማርያም እኩል ያልሆኑት? በምን አይደሉም? ክብሯ የአምላክ እናት ነች እኮ የአምላክ እናት ነች። ስለዚህ የምትበልጣቸው እነሱን የምትበልጣቸው በምንድን ነው? አምላክን በስጋ በመውለድ የአምላክ እናት ነች። ይህን መነጋገር ራሱ አልፈልግም እኮ ታዲያ። ቆይ ሮያል ቀስ በል። እነሱን የምትበልጣቸው ጌታን በስጋ በመውለዷ ነው አይደል? የአምላክ እናት በመሆኗ አይደል? ታዲያ ምን ከዛ ውጭ የምትበልጥበት አለ? በቃ ከዚህ በላይ ምን ያስፈልጋል? በብፅዕና አሁን ጸጊን ትበልጣታለች የጌታ እናት ማርያም። በምን ብፁዕ በመሆን ብፅዕት በመሆን የጌታ እናት ማርያም ጸጊን ትበልጣታለች። ማናት ብፅዕት? ማርያም ብፅዕት በመሆኗ የጸጊን ወይ መሲን ወይ ሰብሊን እነዚህን ቅራቅንቦ ከማርያም ጋር አታነጋግረኝ። ስርዓት ያዝ፣ አትሳደብ። ማንንም ቅራቅንቦ እያነሳ ከማርያም ጋር ታነካከኛል። እኔ እንዳስወርድ ፈልገህ ከሆነ ስለ ወንጌል ስለሆነ በማርያም የተነሳ በመኪና ነው የምገጨው። አናስወርድም። ስለ ወንጌል ስለሆነ የምሰድባቸው እህቶች ስለሆኑ ነው። ባይዘው ከሴት ጋር ጤነኞች ናችሁ ወይ? ተደማመጥ ብራዘር፣ ተደማመጥ። ሎክ እኔ እየጠየኩ ያለሁትኝ ሰውን በእግዚአብሔር መልክና አምሳሌ የተፈጠረ ክርስቶስ የሞተላቸውን እህቶች ቅራቅንቦ እያልክ በመሳደብ አይደለም ማርያምን የምታስከብረው። እኛ የሰው ልጅ የሚባለውን እኔ የመከበር አለመከበር ጉዳይ ሳይሆን ከማርያም ጋር ከጌታዬ እናት ጋር እኩል አላረገው። ማንን እኮ በምንድነው እኩል ማታረጋት ብዬ ስልህ ሮያል፣ በምንድነው እኩል ማታረጋት ብዬ ስልህ አምላክን በመውለዷ ከነሱ ትበልጣለች ብለህ ካልክ ኦኬ፣ አምላክን በመውለዷ አምንልሃለሁ። መብለጥ ከሆነ አዎ እሷ ጌታን ለመውለድ ተመርጣለች፣ ጌታን ለመውለድ ታድላለች። ይህንን እድል ጸጌ ያላገኘችም፣ ይህንን እድል ሰብሌ ያላገኘችም፣ ይህንን እድል መሲ ያላገኘችም፣ ይህንን እድል ቤቴ ኦርቶዶክሷ አላገኘችም፣ ሊያገኙም አይችሉም ብለህ ብትለኝ እስማማለሁ። እኔ ያልኩህ ብፅዕት በመሆን ከጸጊና ከመሲ ከሰብሊ ትበልጣለች ወይ ማርያም ነው ያልኩህ። ብፅዕት በመሆን ኧረ በእናትህ አምኖት ማድ እንደዚህ እንድትረኝ አልፈልግም። ለምን ከበደ ማለት እንግዲያው ልንገርህ፣ የጌታ እናት ማርያም ብፅዕት በመሆኗ በክርስቶስ ኢየሱስ አምነው ብፁዓን ከተባሉት በምንም አትበልጥም፣ በምንም አታንስም። ይኸው ነው ልክ ነህ። መጽሐፍ ቅዱስ ራሱ አይመለከተኝም። ከማርያም አይበልጥም። መጽሐፍ ቅዱስን ብቻ ሳይሆን የክርስቶስ እናት ጋር አይገናኝብኝም። ልንገርህ የራሱ ጉዳይ መጽሐፍ ቅዱስ ራሱ። አሁን በደቂቃ ሮያል የድሮ ጠባይ ደግሞ መጣ ማለት ነው። የመጽሐፍ ቅዱስ የራሱ ጉዳይ አይመለከተኝም። የራሱ ጉዳይ ምክንያቱስ ማርያም ጣዖትህ ስለሆነች በውስጥህ። አሁን መጽሐፍ ቅዱስን ቀጥሎ ኢየሱስን አያገባኝም ትላለህ። ኢየሱስን ሰድበው ሁሉ ልትወጣ ትችላለህ። ለምን ሰድበዋለሁ? የአምላክ መጽሐፍ ቅዱስ ተራ ጋር ታገናኛታለህ። ብራዘር ምን አይነት ተራ ናቸው ብለህ ያልካቸውን እህቶች የፈለካቸውን በላቸው። ስለ ወንጌል ስለሆነ የሚነቃቃቸዋለሁ። ካላወቃቸው ታዲያ የተከበሩ ትዳር ያላቸው የልጆች እናት ናቸው። የራሳቸው ጉዳይ። እኔ በሰውነታቸው ነው እንጂ ስለነሱ ትዳር እኔ ምን አገባኝ እኮ። ስለዚህ ተራ አትበላ። የሰው ተራ የለም። ክርስቶስ የሞተለትን በመልኩ በአርያ ስላሴ የተፈጠሩትን ሰዎች ተራ እያልክ ትላለህ። ምክንያቱም የአንተ ጣዖት ስለተነካችብህ ማለት ነው። ማርያም የአምላክ እናት ነች። የአምላክ እናት ከሆነች እንግዲያው እሷን ከሆነ የምታወራው የጌታ እናት ማርያም ደግሜ ልንገርህ፣ እኔ እናንተን ለማናደድ አይደለም። ናይ ትበልጣለች ብሎ የሚል ሰው ካለ መጥቶ በእውቀት ይሞግታል። የጌታችን እናት መጽሐፍ ቅዱስ የራሱ ጉዳይ። ልጨርስ እኮ ነው ብዬ የምልህ ብራዘር፣ ልጨርስ። እኔ ከፈለከው ኢየሱስንም ሁሉ ሰድበህ ውጣ፣ እኔ ጉዳይ አይደለም፣ መብትህ ነው። ግን ጣዖታችሁ ስትነካ መጽሐፍ ቅዱስን ወደ መካድ ኢየሱስን ወደ መሳደብ አይደለችም ማርያም። መጽሐፍ ቅዱስ የራሱ ጉዳይ፣ መጽሐፍ ቅዱስ ለምን አታስጨርሰኝም? ሮያል አየሁ። አሁን ሞዴሬተር ሚዩት አደረጉ። ተገቢ ነው ማለት ነው። ጨርሼ ልስጥህ፣ ከዛ ታወራለህ። ሎክ እንግዲህ አንተ
የፈለግከውን በል። መጽሐፍ ቅዱስ የጌታችን እናት ቅድስት ድንግል ማርያም ብፅዕት ናት። በጌታ ያመኑ እህቶቼ ስለሆኑ እዚህ መሲ ብፅዕት ናት፣ ጸጊ ብፅዕት ናት፣ ሰብሊ ብፅዕት ናት። ኦኬ ብፅዕት ናት። ብፁዓን ናቸው እነዚህ እህቶች። ለምን? በጌታ አምነው ስለዳኑ። ከፈለክ ይውረድልኝ። ብፁዓን ናቸው ትላለህ እንዴ? አዎ ብፁዓን ናቸው። ጌታ እንዴት አንተም ማርያምን በመሳደብ ብፁዓን ናቸው። ልክ ናቸው። አድመጠኝ። አንተ ራሱ ይህን ጌታ ስታምነው ብፁዕ ነው የምትሆነው። ቤኪ ብፁዕ ነው። ወንድምነት ዳንኤል ብፁዕ ነው። አድመጠኝ። ከዛ እኔ ከቃሉ ጋር አገናኝቼ ነው የምነግርህ። ዳንኤል ብፁዕ ነው። ቤኪ ብፁዕ ነው። ወንድምነት ብሩኬ ብፁዕ ነው። እኔ ብፁዕ ነኝ። እንዴት እናንተ እዚህ ተጠራርታችሁ ብፁዕ ሆናችሁ ብለህ ካልከን ብፁዕ የሆነችው መሲም ሆነ ሰብሊ ጸጊ፣ እንደዚሁም ወንድምነት ዳንኤል ብሩኬ ቤኪ እኔም ብፁዕ የሆኑ ሳያዩ የሚያምኑኝ ብፁዓን ናቸው ተብሎ ስለተጻፈ ማለት ነው። ኦኬ እታች በክርስቶስ ኢየሱስ አምናችሁ የዳናችሁ እኔ ብፁዕ ነኝ እያላችሁ ኮሜንቱ ላይ አጥለቅልቁት። የሰይጣን አናቱ በኢየሱስ ስም የተመታ ይሁን። ገደል ግቡ። ምድር የማርያም እሱ መብት ነው። ቅዱስ ቃሉ የፈቀደልን እኔ ብፁዕ ነኝ። ሴቶች የማርያም ጠላቶች ናችሁ። ወንዱ ማለት የማርያም ጠላት በድፍረት ነው የምናገራችሁ። የማርያም ጠላት ናችሁ ሁላችሁ። ማርያምን የምትጠሉ በመረጃ አውራ እኮ አሉን። እንስጥ በመረጃ ወንድም ነቆይ ማርያምን በመጥላት መንግስተ ሰማያት አይገኝም። ክርስቶስ አይወደድም። ጥላቻውን ንገረን። እኛ ብፁዕ ነን ማለታችን ከዚህ በላይ መጠላቻ አለ? ማርያምን የመሰለች እናት ከማንም እኛ ብፅዕት አይደለችም እኮ አላልንም። እና ከማንም ጋር እኩል ልታደርጋት ትፈልጋለህ? ብፁዕ ነን። ብፅዕት ናት እህቴ መሲ፣ ብፅዕት ናት እህቴ ጸጊ፣ ብፅዕት ናት። የእግዚአብሔር ቃል እኮ ነው ብሎ አይከብድም። ምን አይነት ፍጡሮች ናችሁ? ይኸውላችሁ አያችሁ። አሁን ይሄንን ለማርያም ብቻ እሱ ግን እሺ፣ ብፁዕ አቡነ ማትያስ ብፁዕ ናቸው? ብፁዕ አይደሉም? ከማርያም ጋር ከማርያም ጋር ይገናል? ጳጳስ ብፁዕ ናቸው? ብፁዕ አይደሉም? አላቅም። የራሳቸው ጉዳይ። እኔ ከማርያም ጋር ጳጳስ ናቸው? ብፁዕ አይደሉም ነው የራሳቸው ጉዳይ። እንዴ ፓትሪያርኩ በእንተ ብፁዕ ቅዱስ እየተባሉ የሚጠሩት ቢባሉ ብፁዕ ቢባሉ ከማርያም ጋር ይገናኛል? ራሳቸውን ብጠይቃቸው ራሱ አይሉም እሳቸው። እሺ የአቡነ ማትያስ ብፅዕናና የማርያም ብፅዕና የአቡነ ማትያስ የፓትሪያርኩ ብፁዕ መሆንና የማርያም ብፅዕት መሆን ይለያያል? የት ይገናኛል? እሺ ማርያም ብፅዕት አንድ ተራ ሰው ናቸው እኮ በቃ ሰው ናቸው። ማርያም ብፅዕት የተባለችው ምን አድርጋ ነው? አምላክን ወልዳ አምላክን ስለወለደች ብፅዕት የተባለችው። አንተ ኢየሱስ እያላችሁ እናንተ በየአዳራሹ እየዘለላችሁ የምታናንቁትን ኢየሱስ ስለወለደች። ኧረ በህግ አምላክ ሮያል እስኪ ተረጋግታ አውራ። በማርያም የተነሳ አልረጋጋም። አጠገቤ ብትኖሩ በመኪና ነው የምገጫችሁ። መድኃኒዓለም ክርስቶስ። ይሄ እኮ ነው ነፍሰ ገዳይ ነው። አሁን እንግዲህ ይህን ርዕስ ምን ብዬ ነው ያመጣሁት ብያለሁ። ቆንጅዬ ርዕስ ነው የመጣው። ቆንጅዬ የተከሸነ ቆንጅዬ የላመ የጣመ እንደሚባል ማለት ነው። በመኪና አይደለም ለምን በታንክ አትሄድብንም? ይሄ እውነት እንግዲህ አይቀየርም። ጻፉ ከታች ብፅዕት የሆናችሁ ሴቶች እኔ ብፅዕት ነኝ ያላችሁ ጻፉት። በክርስቶስ ኢየሱስ አምናችሁ የጸደቃችሁ ክርስቶስ ጽድቃችሁ ቅራቅንቦች ምትጽፉ ራሳችሁ መጀመሪያ የረባ ምግብ በበላችሁ። እኛ ብፅዕቶች የረባ ምግብ በልታችሁ የረባ አልጋ ላይ ማርያም ብፅዕት አይደለችም እኮ አይደለም ያሉት። የማርያም ብፅዕና እናምናለን። እኔ ከእናንተ ጋር ማውራትም አልፈልግም። እንደውም ኧረ ምን ሆነ ነው ግን ሮያል? ቆይ ምንድን ነው የሆንከው? This is Orthodox። ምንድን ነው የሆንከው? ቆይ ሮያል እኔ የሆንከውን ሁሉ ሳነግር ራስን የወረድከው ምንድን ነው የሆንከው? ምንህን ነው የተነካው? ማርያም ብፅዕት አይደለችም እኛንን ብፁዕ ብለው ቢሉ አይ እሷን ብፅዕት አይደለም ብላችሁ እናንተ ብፁዕ ነን ብላችሁ ማለታችሁ አግባብ አይደለም ብለህ ባልክ ጥሩ ያስማማል ነበር። የማርያምን ብፅዕና እኮ እዚህ ያሉት የወንጌል አማኞች ማናቸውም አልካዱንም። እኔም አልካድኩም። ግን እኔም ብፁዕ ነኝ። ኦኬ ወንድሜ ብሩኬ ብፁዕ ነው። በክርስቶስ ኢየሱስ በማመኑ ብፁዕ ነው። ወንድሜ ዳኒ ብፁዕ ነው። መጽሐፍ ቅዱስ ይህንን ይፈቅድልናል። ሳያዩ የሚያምኑ ብፁዓን ናቸው ብሎ ስላለ ጌታ በስጋ ዓይናችን ሲሰቀል አላየንም። ስለሱ ግን ሰማን። በሩቅ ምድር ሆነን ሰማን፣ ተሰበክን እና የእግዚአብሔር ልጅ አመን ነው። ስለዚህስ ምንድን ነን? ቅዱስ ቃሉ እንደሚለው ብፁዓን ነን። ለአንተ ለፓትርያርክ በእንተ ብፁዕ ቅዱስ ብፁዕነቶ እያልክ ትጠራለህ።
እኛ ጋር ግን ሲሆን ተራ ርካሽ እያልክ እህቶቼን ታጣጥላለህ፣ ወንድሞቼን ታጣጥላለህ ማለት ነው። ስለ ወንጌል ስለሆነ እኛ ችግር የለውም። ለዚህ ነው ኦርቶዶክሳውያን በእግዚአብሔር ቃል ላይ ቆመው አያወሩም። ማርያም የምትባል በማርያም ስም የምትሰራ ጣዖት ስለሰለጠነችባቸው ህይወታቸው ላይ እንደዚህ ከላይ እስከታች ድረስ ይቆጣሉ፣ ፀጉራቸው እስኪቆም ድረስ ማለት ነው። ኦኬ ይቀጥላል። ይህንን ርዕስ ምን ብዬ ነው ክሬት ያደረኩት ብዬ አልልም። ጥርሴን ነው ጣቴን በጥርሴ አልነቅስም። ቆንጅዬ ርዕስ ነው። የማርያም ጠላት ማን ነው? እኛ ወንጌላውያን ወይስ እናንተ ኦርቶዶክሳውያን? እዚህ ላይ እናወራለን። ወንድምነት ብሩኬ ሰላም በልና ቤቲን ተቀበላት። ኦርቶዶክስ ላይ ሰላም። ቅድም ጠዋት ተለያየን እንትን ብሎብኝ አርገውብኝ ነው ያዘጉብኝ፣ አዘግተውብኝ ቅድም አረሳችኝ ማርለ ስለ ተክለ ሃይማኖት ያወራን አዘጉብኝ። እሺ እና አሁን እናንተ አሁን ብሩኬ ሰላም ይበልና ከዛ ተቀበላት። ወንድምነት ብሩኬ አለ ኤርሚ ሰላም ብያለሁ። ቅዱሳን ሁላችሁ ነው እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ከሁላችሁ ጋር ይሁን። 2 ደቂቃ ብቻ አስቱኝ። 2 ደቂቃ ብቻ። ኦኬ እሺ ቴንክ ዩ መሲ። እሺ አውሪያት መሲ። አንዴ ላውራ እኔ ትቻለሽ። በጣም ጆሮዬን ስቅጥጥጥ ነው ያለኝ አሁን የምታወሩት ነገርና ያንቀጠቀጣል። አሁን ስትሉት የነበራችሁት ብጽት ነው። አሁን ተረጋግቼ ነው። አሁን ተግባብተናል። ከእናንተ ጋር ተግባብቻለሁ። እኔ ተረጋግቼ ነው የማወራው። ቅድም ብጽት ናት ስትሉ ቆያችሁና አሁን ደግሞ ጣዖት ናት ብለህ ካልክ ጠዋት አልክ። አሁን ከ2 ደቂቃ በፊት ማለት ነው። ይሄ አይጋጭም? ትንሽ ኤርሚ ትንሽ ብጽት እንላታለን ብለህ እንደገና ተምስ ጣዖታን ያመኗት እያልክ ትንሽ አይጋጭም? አይጋጭም። እኔ በሰላም ነው ማውራት ነበር። እሺ እኛ የጌታን እናት አይደለም ጣዖት ናት ያልነው። ጣዖት ናት ብለን የምንለው ኦርቶዶክሶች ማርያም ናት ብለው የሚሏትን እሷን ነው ጣዖት ብለን በድፍረት የምንናገረው ማለት ነው። ምክንያቱም መጽሐፍ ቅዱስ የማይላትን ከቃል ውጪ የሆነ ተግባር ስለሚደረግ ለዛ ነው ጣዖት ናት ብለን የምንለው። በቤተ ክርስቲያንቷ የምትመለክ ምስጋና የሚቀርብላት የሚሰገድላት የሚዘመርላት ማርያም አናቅም። ለዛ ነው ማርያም ለኦርቶዶክሳውያን ጣዖት ናት፣ መጽሐፍ ቅዱስ የማያውቃትን ማርያም ነው የሚከተሉት ብለን በድፍረት እንናገራለን። ቤትዬ ቀጥይ። ጣዖት ናት ማርያም ጣዖት ናት ብላችሁ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የወለደችውን ማርያም ነው ወይስ ሌላ ማርያም አለች? እኛ የምናውቀው አንድ ማርያም ናት፣ መድኃኒታችን ኢየሱስ ክርስቶስን የወለደችልን ማለት ነው። ሌላ ማርያም አለች? በእኛ በኦርቶዶክስ ሌላ ማርያም የለችም። ያለችን አንድ ማርያም ናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነው። እንዴት ነው እሷን ዜጋ በጽናት ያላችሁ? እንዴት ነው ማርያም ብጽ ድንግል ማርያምን ጌታችንን መድኃኒታችንን ኢየሱስ ክርስቶስን የተሸከመች ያለምን ትልቁን ጌታ የተሸከመችን ሰው ከኛ ሰዎች ጋር የምናገናኛት እንዴት? በምን ከኛ ሰዎች ጋር ከኛ ቆሻሾች ከኛ ኃጢአተኞች ከኛ እንትን ጋር የምናመሳክራት እንዴት ነው? ማርያምን ብጽትን ጌታችንን እስኪኛ ጌታን ተሸክመናል። ቆይ እሺ መጽሐፍ ቅዱስ አሁን ለምሳሌ ጣዖት ናት ከምንልበት አንደኛው ምክንያት መጽሐፍ ቅዱስ ለድንግል ማርያም ምልጃ አይናገርም። እናንተ ደግሞ አይ ጌታ አያማልድም ማርያም ናት አማላጅ ብላችሁ መጽሐፍ ቅዱስ የማያውቃት ማንም ሐዋርያም ማንም ሰው ያልሳላትን ስዕል ስዕላችሁ ለዚያ ስዕል ምስጋናን ታቀርባላችሁ። ያቺ ስዕል ግን ጣዖት ናት። ምክንያቱም ማርያምን ያየ የሳለም የለም። ስለዚህ ለዚህ ማስረጃ አለሽ። ማርያምን ስለሽ ወደ እሷ እንድትዘምሪ ወደ እሷ እንድትሰግጂ ምስጋና ለእሷ እንድታቀርቢ ወደ ስዕሏ ፊት እንድትቆሚ የመጽሐፍ ቅዱስ ይናገራል። የጌታችን ኢየሱስ ክርስቶስ እንድትሰገድለት አማላጅ እንድትባል ተስላ እንድትመለክ በስሟ ቤተክርስቲያን እንዲታነጽ መጽሐፍ ቅዱስ አይናገርም። እኛ ወንጌል አማኞች ቅድም ሲናገር ሰምተሽ ከሆነ መጽሐፍ ቅዱስ በሚናገርላት ልክ እንናገርላታለን እንጂ ከመጽሐፍ ቅዱስ ውጪ የሆነ የሰውን ሐሳብ ማርያም እንዲህ ናት ብለን ስዕል ስለን ለሷ ምስጋና እናቀርብ። ምክንያቱም ምስጋና የተገባው እግዚአብሔር ብቻ ነው። እሺ አንድ ጥያቄ አለኝ። ጌታችን መድኃኒታችን መልሽልኝ። አሁን ላልኩሽ መልሽልኝ ከጥያቄሽ በፊት ማርያም እኛ ማርያምን አናመልካትም። እኛ ማርያምን እናከብራታለን፣ እንወዳታለን።
ወይ ሰምቼሻለሁ እና አክብራትን ነው። ግን እኛ ማርያምን የኛ ልዩነት እኛ ማርያምን ከሰው ጋር ከሰዎች ጋር ከፍጡሮች ጋር ፍጡርናት ሰርት ከፍጡሮች ጋር አናገናኘትም። ማርያምን እናንተ ከፍጡር ጋር ከኛ ጋር እኛም ብጽዕት ነን ብላችሁ ስላላችሁ እስኪ ማርያም ፍጡር አይደለችም እንዴ? አናገናኛት። ፍጡር ነች። ግን ማንን ተሸከመች? ማርያም ማንን ተሸከመች? እንዴት ከአንቺ ጋር እንዴት ከኔ ጋር እንዴት ብጽዕት ትሆናለች? እንዴት ከአንቺ ጋር ፕሊዝ እንዴ ምን ሆነሽ ነው? እና ስታወሪ ተረጋግተሽ አውሪ። እኛ እኮ አሁን ለምሳሌ እኔ ብጽዕት ነኝ በክርስቶስ ኢየሱስ በማመኔ ብጽህ ነኝ ብዬ ስናገር ቃሉ ስለሚል ነው። በክርስቶስ በማመኔ ያገኘሁት ነው። እኔ ጌታን ተሸክም ያለው ማርያም እንዳደረገችው ብዬ ከእሷ ጋር አፍላፊ እንትን እያልኩ አይደለም። ማርያምን ብጽዕት እንደሆነች መጽሐፍ ቅዱስ ይናገራል። ትውልድ ሁሉ ብጽዕት ነሽ ይሉኛል ብላለች። አዎ እንላታለን። እኛም ብፁሃን ነን፣ የሚያምኑ ብፁሃን ናቸው ብሎ መጽሐፍ ቅዱስ ስለሚናገር፣ ስለዚህ አንቺ ራስሽን እርኩስ ካደረግሽ መጽሐፍ ቅዱስ ግን ብፁህ ነሽ ብሎ ይናገራል። ባለማመንሽ ግን ብጽህ ልትባይ አትችይም አንቺ። ለዛ ነው ራስሽን ዝቅ እያደረግሽ ያለሽው ማለት ነው። አሁን ለጠየኩሽ ጥያቄን በማስረጃ ንገሪኝ። መጽሐፍ ቅዱስ ማርያምን ስለሽ እንድታመልኪያት ጣዖት እንድትሆንብሽ ይናገራል ወይ? ይሄንን ነው። ስለዚህ በተረጋጋ መንፈስ አውሪ ፕሊዝ። ሴቶች ነን እንግባባለን። በቃ አይ ችግር የለውም። እኔ ቅድም ጠዋትም ገብቼ ነበር ከነሱ ጋር በሰላም ነው የተለያየ ነው። እኛ ማርያምን አናመልካትም፣ እኛ ለማርያም አንሰግድም። ቤተክርስቲያኖች በሙላ የትም ቤተክርስቲያን ገብርኤል ሚካኤል ምናምን ብቻ ሁልጊዜ ቅዳሴ የሚቀደስ ምንም ስለ ጌታችን ስለ መድኃኒታችን ነው የሚቀደሰው። ይህን ነገር ምናልባት እናንተ የሚያውቀው ክርስቲያን ሆነ ወደ ፕሮቴስታንት የመጣለ የሚያውቀው ሰው አለ። ይሄንን ውስጡ ነው ማለት ነው። እና አሁን ልሽን የፈለኩት እኛ ማርያም አናመልካትም፣ ግን የሰው ልጅ ብጽዕት ናት፣ የሰው ልጅ ናት። አዎ ከኛ ጋር እኛ ሰዎችን እነሷ ብጽዕት መሆን አንችልም። እኔ አላቅም። እኔ ምን አይነት ሃይማኖት እንደሆነ አላቅም። ከይቅርታ አድርጉልኝና ያለምን ጌታ የተሸከመችን ጌታ ከኛ እኩል ብጽዕት ነን ብለን አፋችንን ሞልተን ብጽዕት ነን እኛም ብለን ስናወራ የጠየኩሽን ጥያቄ መንካት አልፈለግሽ ማውቅሽ ነው ወይስ መመልስ ስለሌለሽ ነው? ነው መለስኩሽ። ቋና እንዳልሽኝ በስሉ እኛን አንሰግድም አናመልክም ማለት መለስኩሽ ባጭሩ። ወደ ማርያም አሰግጅም፣ በሱላ ፊት አሰግጅም። መልሽልኝ። ሚውትሽን አትስጊው፣ ክፈችው። ሚውትሽን አንሺና ክፈችው። እንደዚህ እናውራ። እኛ አንሰግድም። ድምፅ ስላል እንዳረብሽ ብዬ ነው። ሰግጃለሽ። እኛ ጠዋት ማርያም ጠዋት አይደለችም ለእኛ ጌታችን ሰግጃለሽ። ቤት ቆይ በስላም ሰግዳለሁ። ስለዚህ የምትሰግጂላት ማርያም ስለመሆኗ ምን ማስረጃ አለሽ? እንዳስተማሩን ከመጽሐፍ ቅዱስ ላይ እንዳስተማሩን የድሮ አባቶቻችን ማስረጃ አስጨንሽ። ከመጽሐፍ ቅዱስ ካለ እንዳስተማሩን እኔ ከመጽሐፍ ቅዱስ ላይ ሳይሆን እነሱ እንዳስተማሩ። ስለዚህ ይህ መጽሐፍ ቅዱሳዊ ነው። የማርያም ስግደት የተሳለችው ሲሆን መጽሐፍ ቅዱስ የማያውቀው ነው፣ የሰዎች ሀሳብ ነው። እንዳስተማሩን ማለት ነው። እና አንድ ጥያቄ አለኝ። እናንተ አባታችሁን ይብላችሁ ማርያምን ለምንድን ነው መጽሐፍ ቅዱስ ሲጻፉ አንድ አይነት ሆኖ አንድ ላይ ሆኖ እናንተ ንግግር ነው ትግባቢያለሽ። ለተናገርሽው ንግግር ለሌላው መናገር ስላለብኝ ነው። ስለዚህ እናንተ የምታመልኳት ማርያም ጣዖት ናት ብለን ስንናገር ይሄ አሁን የተናገርሽው ንግግር ራሱ በቂ ከበቂ በላይ የሆነ ማስረጃ ነው። ይህ የእናንተ ሀሳብ እንጂ የሰዎች ሀሳብ እንጂ የእግዚአብሔር ቃል እውነት አይደለም። በቃ አባቶች በራሳቸው ፈልስፈው የሚናገሩት እንጂ መጽሐፍ ቅዱስ ለስዕል ስለን ወደ ማርያም እንድንሰግድ አይናገርም። ይሄ አመሰግናለሁ። ለዚህ መልስ ስለሌለሽ መልስ ሰተሽኛል ማለት ነው። መጽሐፍ ቅዱሳዊ መልስ ስለሌለሽ። እሺ ጥያቄሽ ምንድን ነው? አባታችን ተብሎ የተጻፈው መጽሐፍ ቅዱስ ይላልና ከዛ በላይ የእመቤታችን ማርያም ይቀጥላል ጸሎት ማለት ነው። እናንተ አንድ መጽሐፍ ቅዱስ ላይ ተጽፎ ሳለ አባታችንና እመቤታችን ድንግል ማርያም የሚለው የእመቤታችን የእናቱን እንትን ትታችሁ የአባታችን ብቻ ላይ እንደ ካቶሊክ ማለት ካቶሊክም እንደዚህ ነው ሀገር ያሉት ካቶሊኮችም የእመቤታችን ያስቆመው የአባታችን ብቻ ነው። ይህን ነገር ለምንድን ነው መጽሐፍ ቅዱስ ላይ ያለ ለምን የእመቤታችን ማርያም ላይ እናንተ ይሰቀጥጣችኋል? የእሷን እንትን እሱ እንድመልሽልኝ አንድ ይመስላል። እሺ በጣም አመሰግናለሁ። ወሳኝ የሆነ ጥያቄን ጠየቅሽው። እናታችሁ ነው የሚል
ጸሎት የለም መጽሐፍ ቅዱስ ላይ። እናታችን ወይ ብለን እንድንጸልይ መጽሐፍ ቅዱስ አይናገርም። መጽሐፍ ላይ አለ ላልሽው መጽሐፍ ላይ የለም። መጽሐፍ ቅዱስ እንዳላነበብሽ በራሱ ይሄ ከንግግርሽ ያስታውቃል። አልተጻፈም። ማርያም ወይ ብለን ለማርያም እንድንጸልይ ወደ እሷ እንድንናገር መጽሐፍ ቅዱስ አይናገርም። ማስረጃ ካለሽ ደግሞ መጽሐፍ ቅዱስ ላይ እንዳለ ማስረጃ ብትሰጪኝ እቀበልሻለሁ። ግን ማስረጃ የለሽም፣ መጽሐፍ ቅዱስ ላይ የለም። ወደ ማርያም እንድንጸልይ መጽሐፍ ቅዱስ አይናገርም በጭራሽ። አባታችን ሆይ ብለን እንድንጸልይ አለ፣ እናታችን ሆይ ብለን እንድንጸልይ ግን መጽሐፍ ቅዱስ ላይ የለም። 4 ነጥብ በቃ ዘግቶታል። ቀጥይ። መጨረሻ ለሌሎቹ እድል ውስጥ ለምን ያዝንባቸው እኮ አሁን መልሽ ይልሻለሁ አይደለ? ችግር የለውም እያወራን ስለሆነ እኔና አንቺን የምናወራው። አሁን የመለስኩልሽ መልስ ግን መጽሐፍ ቅዱስ ላይ እንደሌለ እውነት ነው ወይስ አይደለም? አለ ብለሽኛል። ካለ ማስረጃ ስጪኝ። ለምንድን ነው እኛ እንዳስተማሩ ነው የምንሄደው? እናንተ መጽሐፍ ቅዱስ ላይ ትመርጣላችሁ፣ የተመቻችሁን ታወጣላችሁ፣ የተመቻችሁን ትዘላላችሁ። አሁን እናንተ ስለ ብስራተ ገብርኤልን አታምኑትም። ምክንያቱም ብስራተ ገብርኤል ማርያም ያበሰራት ነው አይደለ? ማርገዟን ያበሰራት ነው። እንግዲህ ትልቅ መላእክት ነው። እናንተ ጋር እንትን ቦታ የለውም አይደለ? ልክ ነኝ። ወደ ማርያም እናታችን ነው ብለን እንድንጸልይ ስለ ማርያም ስለተያያዘ ብዬ ነው ማውራልሽ እኮ ይናገራል። አሁን አባታችሁ ቅድምን ብለሻል። አባታችሁ ነው ካልን በኋላ እናንተ እናታችን ነው የሚለውን አትሉትም። መጽሐፍ ላይ ግን አለ ብለሻል አይደለ? መጽሐፍ ላይ ግን እንደሌለ እኔ እየነገርኩሽ ነው። አባታችን ወይ ብለን እንድንጸልይ ጌታችን ኢየሱስ ክርስቶስ ለሐዋርያቱ ተናግሯል። እንዴት መጸለይ እንዳለባቸው ምን ብሎ እንደሚጸልዩ ተናግሯል። ወደ እሱ እንድንጸልይ ይናገራል። ወደ ማርያም ግን ወደ ፍጡር ወደ እሷ እንድንጸልይ መጽሐፍ ቅዱስ አይናገርም። ይህ ገብርኤል የተናገረው ንግግር እንጂ ጸሎት አይደለም። ንግግር ከመቼ ጀምሮ ነው ጸሎት ሆኖ የቀረበው? ወደ ማርያም ምስጋና እንድናቀርብ የትኛው መጽሐፍ ቅዱስ ነው የሚናገረው? እስቲ ንገሪ። ከዘፍጥረት እስከ ራእይ እኔ አላየሁም። ገብርኤልና ማርያም የተነጋገሩት ንግግር እንጂ ጸሎት አይደለም ነው። ስለ ጸሎት አይደለም ያወራ። አልገባሽም ማለት ስለ ጸሎት አይደለም። እሺ እንደዛ ከሆነ እናንተ ትክክለኛ እምነት ነው ያዝነው ብላችሁ ካላችሁ እንዴት ኮምባክ ማረጋጋታችሁ? እንዴት ታዲያ የሁላ ሚሊዮን ህዝብ ተሳስቶ የተሳሳተ ሃይማኖት ላይ ይኖራል ብላ ታስባላችሁ? እናንተ ሚኒዮሪቲ ለምን ሆናችሁ? ለምን ጥቂት ሆናችሁ? ታዲያ ትክክለኛ እምነት የእውነት በቃ ትክክለኛ እምነት የኛ ነው አላችሁ። ኦርቶዶክስ ስህተት ነው አላችሁ። በብዛት ሁልጊዜ ኦርቶዶክስ ስህተት ነው፣ ማርያም እንደዚህ ናት፣ መላእክቶች እንደዚህ ናቸው አላችሁ። ለምን ታዲያ ትክክለኛ እምነት ከሆነ ማጆሪቲው ለምን ወደዚህ መንተና አልመጣም? ይሄ መልስ መልሽልኝ እህትየው መስዬ አንዴ ስላቋረጦች በጣም ይቅርታ። ከቅድም ጀምሮ እህታችን ገብታ ነው፣ ቅድም አልነበርሽም። በእውነት ነው ምልሽ ቤትዬ መሲን ብታዳምጫትና እንደው ከቤዚክ ስለ መጽሐፍ ቅዱስ ከቅድም ጀምሮ ሳዳምጠሽ በጣም ልብ ያዝነው ነው ማዳምጠሽ። ይሄንም ደግሞ ምልሽ ለምን መሰለሽ? ስለምወድሽ ነው። እዚህ ቤት ውስጥም ደግሞ ያሉት ወንድሞችና እህቶችም ያናግሩሽ እንደዚህ በጣም ስለምንወድሽ ነው። ግን አንድ በጣም የተሰማኝ ነገር ምንድነው? በቃ መጽሐፍ ቅዱስን በቃ ዚሮ አይዲያ እንዳለሽ ነው በጣም የሚገባኝ። እኛም የገባን እዚህ ውስጥና ስለ ክርስቶስ ቢነገርሽ በጣም ነው ደስ የሚለኝ። በቃ እንደው አንድ 5 ደቂቃ ምናምን ወስደሽ ምንም እንትን ሳትይ ብታዳምጫት። ለምን መሰለሽ? እዚህ ቤት ውስጥ መግባትሽ የመዳንሽ ቀን እንደሚሆን ስለሚገባኝ ነው። ምንም በቃ አሮን ነው ልቤን ባሳየሽ እንዴት በጣም ነው እያሳዘንሽኝ ያለሽው። እና ጊዜው ሳያልፍ ስለ ጌታ ከዚህ እስካሁን ሳዳምጥሽ እንዳለ የምትይው ነገር ስላስተማሩኝ ከመጽሐፍ ቅዱስ አንዱንም የተናገርሽው ነገር የለም። እና በጣም ነው የምንወድሽ እህትየውን። ግን በቃ እንደው ትንሽ ታይም ሰተሻት ስለ ጌታ ብትነግርሽ፣ ስለ እውነተኛው ጌታ ነው የምልሽ ብትነግርሽ በጣም ነው ደስ የሚለኝ። ቢካዝ በእውነት ነው የምልሽ ስለ መጽሐፍ ቅዱስ you have zero idea። ያነበብሽውም አይመስለኝም። ጥያቄ አልመለሳችሁልኝም መሰለኝ። አልመለሳችሁልኝም። የእናንተ እምነት እውነተኛ ትክክል ከሆነ ለምን እኔ መልሼልሽ ከዛ ከመስዬ ጋር መሲን ታወሪያታለሽ። ታዶ ያለሽ ግን በጣም ወሳኝ ነገር ነው። ስላሳዘንሽን ያለሽ በመጽሐፍ ቅዱስ ላይ ያለሽ መረዳት አናሳ መሆኑን የሚያሳየው ከንግግርሽ ነው። ይህን ደግሞ ነገ ስታነቢው ትረጃዋለሽ ቤትዬ።
ነገሥት አንቢ ሁላችንም እንደዚህ ነበር። የማናቅበት ጊዜ ነበረ። የአምላክን የእግዚአብሔርን ቃል ስናነብን ያወቅ ነው። ለማንበብ ደግሞ በጣም ጸጋን እግዚአብሔር እንዲሰጥ ትዕግስትን ይጠይቃል፣ ጊዜ ይወስዳል። ግን ደግሞ ወይ ለመማር ወይ ለማንበብ ልብሽን ስታዘጋጂ ያኔ እያወቅሽ አምላክን የእግዚአብሔርን ቃል እያወቅሽው ትመጫለሽ ማለት ነውና ኦኬ። የጠየቅሽን ጥያቄ ምንድነው? እሺ እናንተ ኦርቶዶክሳውያን ተሳስተዋል ብላችሁ ትላላችሁ፣ እናም ደግሞ እናንተ እንላችኋለን። ግን ደግሞ በህዝቡ ቁጥር እናንተ በጣም ትንሾች ናችሁ፣ እኛ ግን ትልቅ ነን። እንደዛ ነው አይደል ያልሽው? ቤት ካልተሳሳቱ ስለምን ወደ ትክክለኛው ሰው ትክክል ከሆነ ወዴት ወደ ትክክለኛው የሁላ ሰው እንዲተሳሳትን ቴንክ ዩ። የት ሀገር የምትኖሪው ቤቲ? ውጭ መሰለኝ የምትኖሪው አይደል? ፈረንሳይ ነው የምኖረው። ፈረንሳይ ነው የምትኖሪው? በጣም ረጅም ዓመቴ። እሺ በፈረንሳይ ሀገር ውስጥ በእምነት ማን ናቸው የሚበዙት? ወንጌላውያን፣ ካቶሊካውያን? ካቶሊኮች ይበዛል። ከዛ አሉን እዚህም እንትኖች ፕሮቴስታንቶች አሉ። ከዛ በኋላ ደግሞ ምን የሚባል ቴማ ጆቫ አሉ። በኢየሱስ በየመንገዱ ያሉ ጆቫዎች አሉ። በዛ ግን ይበዛው ካቶሊክ። እሺ በምድራችን ላይ ማን ነው የሚበዛው? በኢትዮጵያ የመጀመሪያው ቁጥር የሚይዘው ኦርቶዶክስ። ለምን ይመስልሻል ኦርቶዶክሳውያን የበዙት? ትክክለኛ እምነት ስለሆነ የበዙት አይደል? ኦኬ። አንቺ ኦርቶዶክስነትን ያገኘሽው ትክክለኛ እምነት መሆኑን አምነሽበት አረጋግጠሽ አንብበሽ ተረድተሽ ነው ወይስ እናትና አባትሽ የኦርቶዶክስ እምነት ተከታይ ስለሆኑ አንቺም የኦርቶዶክስ እምነት ተከታይ ሆንሽው? እኔ በእናትና አባቴ ኦርቶዶክስ ተከታይ ስለሆኑ ከዘር ማንዘር የወረስኩት ነው። ስላመንኩበት አንቺ ስላመንሽበት አይደለም ማለት ነው። ስላመንሽበት አይደለም ማለት ነው። ስላመንሽበት አመኘ ነው እንጂ ነው። ስላመንሽበት አይደለም፣ ስለተወለድሽ ነው። ከእናትና ከአባትሽ በመዋለድ ነው አይደል? ቤት የሪያሊቱ ያ ነው። ማሚና ዳዲ ወለዱሽ። ከዛ እነሱ በኦርቶዶክስ እምነት ስርዓት ውስጥ ነበሩ። አንቺም በዛው ሃይማኖት ውስጥ ቤተሰቦችሽ ባሉበት ሃይማኖት ውስጥ አንቺም ከቤተሰብሽ ወርሰሽው ነው እንጂ አምኜበት ተረድቼ አጥርቼ ብለው የሚለውን ቃል ትጠቀሚ አትችይም። ምንም ያጠራሽው፣ ምንም የተረዳሽው፣ ምንም ያወቅሽው ነገር የለም። ኦኬ። ከዚህ የተነሳ ስናይ ልክ የአንቺ እናትና አባት አንቺን ወልደው ምንም ሳታቂ፣ ምንም ሳትረጂ፣ ምንም ሳታምኚ፣ እውቀቱም ሳይኖርሽ የአንቺ እናትና አባት እንደወለዱ ሁሉ የአንቺን እናትና አባት የመሰሉ የኔ እናትና አባት ደግሞ አሉ። እዚህ ያሉ እናቶቻችንና አባቶቻችን አብዛኞቹ በኦርቶዶክስ እምነት ተከታይ ናቸው። እኛ ሲወልዱን እኔ አሁን በኦርቶዶክስ ሃይማኖት ውስጥ ያሉ ቤተሰቦች ናቸው የወለዱኝ እና ከነሱ ተወለድኩኝ፣ አደግኩ። በ40 ቀን ተጠምቀሃል ብለዋሉኝ። ክርስትና አባቴን አስተዋውቁኝ። በቃ በዛ ሃይማኖት ውስጥ አደግኩኝ፣ ወደ ጌታ ሳልመጣ በፊት ማለት ነው። ስለዚህ የኦርቶዶክስ እምነት ተከታዮች ለምንድን የበዙት? አንደኛ ተዋልዳችሁ ነው የተባዛችሁት። ብዙ ተባዙ ምድርን ሙሏት ብሎ ባለው አምላካዊ ቃል መሰረት በምድራችን ላይ ትልቅ ህዝብ ስለሆነ፣ ሰፊ ህዝብ ስለሆነ፣ ሰፊውን ቁጥር ስለሚይዝ ተዋልዳችሁ ነው እንጂ እውነተኛ ሃይማኖት መሆኑን እኔም አንቺም አንብበን ተረድተን ተሰብኮን ሰምተን አገናዝበን የጴንጤ ሐሰተኛ መሆኑ፣ እስልምና ሐሰተኛ መሆኑ፣ ሌላው ሃይማኖት ካቶሊክ ሐሰተኛ መሆኑ፣ ኦርቶዶክስን እውነት መሆኑን ተሰብኮን ሰምተን አረጋግጠን ተረድተን ሳይሆን እኔና አንቺ የተቀበልነው ከእናትና ከአባቶቻችን ኦርቶዶክሳውያን ስለሆኑ ነው። ኦርቶዶክስ እናትና አባቶቻችንስ አያቶቻችን ኦርቶዶክስ ስለሆኑ ነው። አያቶቻችንስ ቅድመ አያቶቻችን ኦርቶዶክስ እምነት ተከታይ ስለሆኑ እንደዚህ እያለ ነው በዘር ነው እየተቀባበለ የመጣው ማለት ነው። የበዛንበትስ ምክንያት አሁን የኔ እናትና አባት 10 ልጆች ወልደዋል። እኔ ለቤቱ ሁለተኛ ነኝ። 10ችንም በህይወት አለን። እናቴ በህይወት አለች፣ አባቴ ቢያልፍም ማለት ነው። ኦኬ 10 ልጆችን ሲወልዱ 10ችንም ከእናትና ከአባታችን ስንወለድ የኦርቶዶክስ እምነት ተከታይ ስለነበሩ እኛም የኦርቶዶክስ እምነት ተከታይ ነበር። አሁን ግን ልጆቹ ወንድሞቼ፣ እናቶቼ ኦርቶዶክስ አይደሉም ከጥቂቶቹ በስተቀር ማለት ነው። አብዛኛው አሁን ወደ ክርስቶስ መጥተዋል።
እኔን ጨምሮ ማለት ነው። ይኸው የቤት ሁለተኛ ሰው በጌታ ምሕረት ድኜ የወንጌል ሰባኪ ነኝ። ኦኬ። ስለዚህ ኦርቶዶክሳውያን ለምንድን ነው የበዙት? ተዋልደው ነው። ብዙ ተባዙ ምድርንም ሙሏት ብሎ በሚለው አምላካዊ ቃል መሰረት ይብዙ። በእውነት እኔ ይብዙ። ጌታ እግዚአብሔር አሁንም እጥፍ ያደርጋቸው፣ ሺዎቹ ነው። እኛ ከስር ከስር ወንጌል እየሰበክን ወደ እግዚአብሔር መንግስት እንድትመጡ እናደርግ ስላላችሁ አይደል የምንሰብከው። ስለዚህ እውነቱን ቆይ እህቴ አልጨረስኩም። እኔ እናንተ ብቻ ናችሁ የምትዋለዱት መች አልኩኝ። የኔ እናትን እየጠቀስኩልሽ 10 ወልዳለች ብዬ እያልኩሽ እኔ አሁን ደግሞ 3 ወልጃለሁ፣ 4ኛ ደግሞ እየመጣ ነው ማለት ነው። አሁን የኔ ልጆች እኔ ኦርቶዶክስ አይደሉም። እኔ የወንጌል አማኝ ነኝ፣ ጴንጤ ነኝ። ልጆቼ ጴንጤ ነው የሚሆኑት ናቸውም ደግሞ። ኦኬ። ስለዚህ ልብ በይ። እናንተ ብቻ ናችሁ የምትዋለዱት ብዬ አላልኩም። ሙስሊሙም ይዋለዳል እኮ ጴንጤውም ይዋለዳል። ግን ለምንድን ነው የበዛ ነው? የእኛ ቁጥር የበዛበት ምክንያት እኛ ጋር እውነት ስላለ ነው። እናንተ ደግሞ ያነሳችሁት ውሸት ስላላችሁ ነው ብሎ የሚለውን ስላልሽ ማለት ነው። እሺ የኦርቶዶክስ በምድር ላይ እድሜዋ ምን ያህል ነው? እድሜዋ ምን ያህል ነው ብለሽ ብትይ በትንሹ እንደው በታሪኩ እንኳን እንደሚለው 1600 ዓመት ታሪክ አላት ተብሎ ይታመናል ማለት ነው። ኦርቶዶክስ በኢትዮጵያ ምድር ላይ የ1600 ዓመት ታሪክ አላት ተብሎ ይታመናል። ከግብፅ ያው እየመጡ ስለሚሉ ማለት ነው። ኦኬ። በ1600 ዓመት ውስጥ ግን አይደለም ኢትዮጵያን፣ ሱዳንን፣ ኬንያን፣ ሶማሌን፣ ጅቡቲን በሙሉ እንደውም አልፋ ወደ ግብፅ ሁሉ ጭምር ሄዳ በክርስትና ሃይማኖት ምድሪቱን አጎራባች ሀገሮችን ሁሉ ልታጥለቀልቅ በክርስትና ሃይማኖት ልትውጣቸው ይገባ ነበር። ግን ይህን አላደረገችም። ለምን? ወንጌል ስለማትሰብክ ቤተክርስቲያኒቱ። ወንጌል ሰበካ የሚባል ነገር ቤተክርስቲያኒቱ ውስጥ የለም። ከጥንትም አሁንም አንድ ሚሽነሪ ልክ አታውቅም። የሚቀድስ ቄስ እንጂ የምትልከው ወደ ገጠርም ወንጌል የሚሰብክ ቄስ ልክ አታውቅም። ወንጌል የገጠሩ ኢትዮጵያ ህዝብ አያውቅም። እኔ አሁን ባላገር ነኝ፣ የኢትዮጵያ ገበሬ ማለት ነው። በደንብ ባላገር ማለት ዝም ብሎ ያልተማረ ፋራ ገበሬ ምናምን ነገር እንደሚባለው እንደምትሉት እንደምታናንቁት አይደለም። አዎ ገበሬ ነኝ፣ አርሶ አደር ነኝ። ቤተሰቦች ሁሉ አርሶ አደሮች ናቸው። አዎ ባላገር ማለት አገር ያለው ርስት ያለው ቀዬ ያለው መንደር ያለው ማለት ነው። ስለዚህ ወደ እኛ አካባቢ ላይ ትመጪ ወንጌል መጥቶ የሰበከን የለም። ቅዳሴ የሚቀድስልን ነው እንጂ የነበረው እኔ ህፃን በነበርኩበት ሳለ ወንጌል መጥቶ የሰበከን የለም። ወንጌል ምን እንደሆነ አናቅም። በቅዳሴ መካከል ወንጌል ተብሎ ካህኑ የሚያነባውን እሱን ተነቦ በቃ ከመሳም ውጭ ምንም እንደዚህ ስለ ክርስቶስ ኢየሱስ ስለ ሞቱና ስለ ትንሣኤው የሚነገረን ፋሲካና ገና በሚመጣ ሰዓት ነው። ከዛ ያለፈ ነገር የለም። ኦኬ። እናንተ 1600 ዓመት ያህል ሆናችሁ የኢትዮጵያን ምድር እንኳን ሙሉ በሙሉ ኦርቶዶክስ በወንጌል ስብከት አልማረከችም። ጴንጤው ግን ከመጣ ስንት ዓመት ሆነው? እስኪ አንቺ የምታውቂውን ነገር እህታችን። ጴንጤው ምድራችን ላይ ከመጣ ስንት ዓመት? አልተሳሳትኩ፣ አንድ 60 ወይ 50 ዓመት አይደል? አሁን ቤት የከፈችው እኔ እና አንቺ ነው የምናወራው። ባሎን ማለት ነው። ግን ባሎን 60 ጥሩ ገምተሻል። ከዛ በላይ ቢሆንም አንዳንዶቹ ግን ጥሩ ገምተሻል። በምድራችን ላይ እውነቱን ንገሪኝ። በምድራችን ላይ ቁጥሩ ዕለት ዕለት እየጨመረ የሚሄድ ሃይማኖት እስልምና ወይስ ኦርቶዶክስ ወይስ ጴንጤ ነው? እውነቱን ንገሪኝ። ዕለት ዕለት እየጨመረ የሚሄደው ዕለት ዕለት እየጨመረ የሚሄድ አዎ፣ ኦርቶዶክስ። በምንድን ነው ዕለት ዕለት የሚጨምረው ኦርቶዶክስ? በስብከት ወይስ በመዋለድ? እዚህ ጋር እኮ ደግመህ ይሄን ነገር አልከኝ እኮ። መዋለድ እኮ በስብከት ወይስ በመዋለድ? በስብከት ወይስ በመዋለድ አሉ። አሁን ወጣቶች መጥተዋል በስብከት። አይተህ እንደሆነ የገና የፋሲካ የአዲስ ዓመት እንዴት አይተህ መስቀል አደባባይ ያንን ፕሪፕሬሽን አይተሃል አይደል? የኦርቶዶክስን ስፋት ማለት ነው። ያውላ በቃ ምስክርነት አለ። ሌላ ባላወራውም እኔ ገባ። እሺ ለምን ኦኬ። እሺ ስለዚህ በስብከት ነው የሚባዙት ነው ብለሽ ያልሽው አይደል? በስብከት፣ በትምህርት፣ በእምነት። ኦኬ። ስለ ኦርቶዶክስ ስለምትሰብክ የኦርቶዶክስ ህዝብ እየበዛ ነው አይደል? ከአንቺ ቤተሰብ ውስጥ ጴንጤ የሆነ ሰው የለም? ማንም የለም። ከዘመዶች ማናችን የለም። ኦኬ። ማናችን ኦኬ። ገና እንደ ድንግል መሬት እንደሚባለው እዛ ቤተሰብ ውስጥ ነው የጨመረኝ። ኦኬ።
እሺ ያልታረሰ ቤት ነው ማለት ነው የገባው። ደርቃ መረቀ ነው። እሺ በቃ ለሌሎቹ እንድስታቸው ይሄን መዝሙር ሲል አሰማሽ ኦርቶዶክስ። እኔ መዝሙር አዳማጭ ነኝ። እነ ተከስተል እነ ተመስገን ማርቆስ እሱን አይደለም በልጅነቴ ሳዳምጥ ያደግኳቸው መዝሙሮች ናቸው። እሱን አይደለም ያልኩሽ። እህታችን ይሄን መዝሙር ላሰማሽ፣ እሱን አይደለም ፕሊዝ። እሺ መዝሙር ስም የኦርቶዶክስ ነው። ሰምተሽዋል ይሄን መዝሙር ከዚህ በፊት? እኔ አልሰማሁትም ማለት። እሺ ተጨንቀናል ተጠበናል አንቺን ይዘናል። እስኪ ድጋሚ ስሚ። ቆይ እሺ ቆንጆ ሆኖ ድምፁ የሚሰማበት እሺ መዝሙሩ እንዲህ ነው ብሎ የሚለው ተጨንቀናል ተጠበናል አንቺን ይዘናል፣ መናፍቃን ወራውናል አንቺን ይዘናል እያሉ ነው ኦርቶዶክሳውያን ወገኖች የሚዘምሩት ማለት ነው። መናፍቃን ይዘናል እንደዛ ይላል። አዎ ይሄው የሚዘምሩት ማለት ነው። ቆይ ስሚው እንደገና ተጨንቀናል አንቺን ይዘናል ማለት ስተት ነው። አይኔ ስተት ነው አይደለም ያልኩሽ። ከቁጥር አኳያ ቀደም ኦርቶዶክሳውያኑ ነው እየበዙ የመጡት አልሽን። ያንቺ መለሽልን። ለምን ብየስልሽ ቀድሞ በመዋለድ ነበር ብያልኩሽ። አሁን ደግሞ በወንጌል ስብከት ነው ይበዛኑ እየጨመርን ይሄድ ነው አልሽኝ። ግን የሚሉትን ስሚ። ቆይ እነሱን እሺ እሺ ተጨንቀናል ተጠበናል አንቺን ይዘናል፣ ተጨንቀናል አንቺን ይዘናል፣ መናፍቃን ወረውናል አንቺን ይዘናል፣ ተጨንቀናል አንቺን ይዘናል። እንዲህ ነው የሚዘምሩት ዘመዶችሽ ማለት ነው። ግን ምን አሉ? መናፍቃን ምን ብለውናል ነው ያሉት? ቤትሻ ዘመዶችሽ አስጨንቀውናል። እግዚአብሔር ይሄ ሁሉንም ኦርቶዶክስ አይወክልም። እኔ ይወክላል አይወክልም አይደለም። ግን እዚህ ጋር ቁም ነገሩ መያዝ ያለብን መናፍቃን ምን ብለውናል ነው ብለው እያሉ ያሉት። ወረውናል መናፍቃን ምግብ እየሰራሁ ድምፅ ላይ ረብሻችሁ ነው። ችግር የለም። መናፍቃን ምን ብለውናል ነው ያሉት? ወረውናል አሉ። እሺ ወረውናል ምን ማለት ነው? ወረውናል ማለት ከበውናል ማለት እየመጡ ነው። እሺ እየመጡ ነው እየበዙ ነው ማለት ነው አይደል? እሺ እሺ እሺ። እና እነዚህ እኛን ኦርቶዶክስን ምንም አይወክሉም። የተሰኑ የዘመሩት መዝሙር ኦርቶዶክሳንን አይወክልም። የኦርቶዶክስ መዝሙር አይደለም ይሄ መዝሙር አይደለም። ኦርቶዶክስ መዝሙር አይደለም። መዝሙር ነው ቤት ይሄ ጴንጤ መዝሙር ጴንጤ እኮ ጴንጤ የኛን እየወሰዳል እንደ ትዝታው ምናምን የኛን መዝሙር እየወሰዳል እንደ መተው እንዴት ነው? እኔ ስለ መዝሙሩ አይደለም ይሄ ጴንጤ አንሰራረቃ አንድ እኮ ቢሆንም በእናንተም ይሰረቃል እንሰራረቃለን። ስለዚህ ይሄ መዝሙር የኦርቶዶክስን በሙሉ አይወክልም በእኔ። ስለዚህ ነው። እሺ ስለዚህ ግን እውነቱን እንነጋገር ከተባለ እኛ የአገልጋዮች ሁሉ ምስክርነት አለ። ቪዲዮ ላሰማሽ እችላለሁ ከፈለግሽ። አንድ ቪዲዮ ብቻ ላሰማሽ። ቆይ አንድ ቪዲዮ ላሰማሽ። ይህንን ቪዲዮ ሰው ሁሉ እንዲሰማ አገልጋይ ስለሆነ ይህንን ቪዲዮ ከፍቼ ነው የማሰማው። ይህንን አገልጋይ ትሰሙታላችሁ። የቤተክርስቲያን አገልጋይ ነው። ከዚህ ደጋግሜ ያሳይቻለሁ። ስጋቱ ምን እንደሆነ ቪዲዮ ከፍቼ በቪዲዮ ላሰማ። እህታችን ጴንጤው አይደለም እየበዛ የመጣው ኦርቶዶክሳውያንን ብላለች። በምን ምክንያት ተባዛችሁ ብዬ ስላት እንደ ወንጌል እየሰበክን ነው ብላለች። ግን ይህን እሷ የምትለውን ያው ፈረንሳይ ሀገር ስለምትኖር ብዙ ኢንፎርሜሽኑ የላትም። ወደ ቤተሰብሽ ግን ብትደውይ ይነግሩሻል። እስኪ መዝሙር ይህን ስሚ ውስጤ
ይሄ ሰው ዲያቆን ነው፣ የመንፈሳዊ ኮሌጅ ምሩቅ ነው፣ መምህር ነው፣ የኦርቶዶክስ መምህር ማለት ነው። በአሜሪካ ሀገር ነው የሚኖረው፣ መምህር ነው፣ የተማረ ማለት ቅድስት ሥላሴ መንፈሳዊ ኮሌጅ ተምሮ የተመረቀ መጽሐፍ የጻፈ አሁንም መጽሐፍትን የሚጽፍ የሚቀድስም ዲያቆን ነው። ልብ በይና ስሚ ምን እንደሚል። ክርስቲያን እኮ ነኝ እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ ታውቀዋለህ፣ ልቦና ያውቀዋል። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባል። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አናውቀውም። እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤ። እንዲያው ምናልባት ሰው ያነባል፣ ያም ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ ወዴት እንዴ? እስቲ ግቡና ስታቲስቲክሱን ይዩ። ሰሚ ቤት በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠልን ተውት፣ ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠልን ያለ ምንድን ነው የሆነው? አየሽው አይደል? ለፕሮቴስታንቱ ያለው ግምት መምህራኑ፣ አገልጋዮቹ ከጳጳስ ጀምሮ ይሁን የመድረክ ሰባኪ መምህር ነው። የቴዎሎጂ ቅድስት ሥላሴ አማኑኤል ማለት ነው። እሺ ምን አለ? በዚህ 5 ዓመት ውስጥ ምን አለ በሉኝ? የፕሮቴስታንቱ ቁጥር ከኦርቶዶክሳውያኑ ቁጥር ካልበለጠ ምን አለ በሉኝ አለ። በዚህ አካሄድ ከሄደ ለምን ይመስልሻል? ታዲያ እሱ በመረጃ ላይ ተመስርቶ ነው የሚያወራው። እትዬ በመረጃ ላይ ተመስርቶ ነው የሚያወራው። እሱ አንደኛ አገልጋይ ነው፣ የተማረ ነው፣ በክህነቱም ካህን ነው፣ ዲያቆን ነው ማለት ነው። ሁለተኛ የቴዎሎጂ መምህር ነው፣ የመድረክ ሰባኪ መምህር ነው። ከአንቺ ይልቅ ለህዝቡ በጣም የቀረበ ህዝብን የሚያስተምር አገልጋይ ነው፣ በቤተክርስቲያኒቱ ማለት ነው። ከአንቺ ይልቅ በጣም ብዙ ኢንፎርሜሽን አለው። የፕሮቴስታንቱ ቁጥር ምን ያህል እየጨመረ ዕለት ዕለት እያደገ እየሄደ እንዳለ እሱም ያውቃል፣ ትልልቆቹም ያውቃሉ። ለምሳሌ እስኪ አንድ ልጨምርልሽ። ሌላኛው መምህር ስሚ። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና? ታውቂዋለሽ አይደል? ተክለ ሃይማኖት አዳነ የሚባለውን ጋዜጠኛ አውቀዋለሁ። እግሩ እንትን ማታ እዚህ እኔ ቤት ነበረ፣ እዚህ ከታች ጊፍት እየሰጠ ነበር። እኚህ ደግሞ መምህር ናቸው። ቆይ ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት? ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል ችግሩ ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው
ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈጡም ነበሩ። ስለዚህ ብዙ ችግር የተፈጠረበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሙ ቤቲ እየሰማሽ ነው? ቤቲ ስሚያቸው እዚህ ጋር የሊቃውንቱ የመሰብሰብ ጉዳይ ነው። የኒቅያን ጉባኤ መታሰቢያ ትልቅ መምህር ናቸው ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ምን ያለ የተዋረደ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። የነበራትን ክብር ከማጣት አኳያም ብቻ ሳይሆን ብዙ ልጆቿን ሁሉ እያጣች ያለችበት ዘመን ነው አሉ። እኚህ የጉባኤ ቤት መምህር ናቸው። ባይዘው ወገኖች በጣም ሪፖርት እየተደረገብኝ ነው። እዚህ ያላችሁ ወንድሞች ናቶች በጣም ሪፖርት እየተደረገብኝ ነው። ይህንን ስክሪኑን ታብታብ ብታደርጉልኝ ምን ያህል በሆነ ነበር። ግን በጣም ሪፖርት እየተደረገ ነው ወገኖች። በጌታ የምታምኑ እህቶችና ወንድሞች ሼሩን ተዉትና ታብታብ አድርጉት። እስኪ ታብታብ አድርጉት ፕሊዝ። ሼሩን ተዉት፣ ሼር ተዉት። ሼር ሊዲያ ሼሩን ተዉት፣ እሱን ተዉት፣ ሼሩን ተዉት እኮ ነው የምላችሁ። ሼር ማድረጋችሁን አበባ ሼር ማድረጋችሁን ተዉት፣ ገኒ የተዉትና ታብታብ ብሉ። ታብታቡን ብቻ አድርጉት ፕሊዝ። በጣም እየተደረገ ነው ወንድሞች። በቃ ያዘው ማለት ነው። ቴንኪዎችን የቲክታክ ሳይኗን የምትሰጡ ወገኖች አየ እዚህ 550 አካባቢ ሰው ይሰማል። ከበስተኋላ ተደብቀው 100,000 ነው ህዝብ ነው የሚሰማው። ቢሃይንድ ባይ ቅድም የሆነ ቁጥር አሳይቶ የነበር ረሳሁትኝ። ከሺዎች ያልተናነሰ ህዝብ ነው ከኋላ ተደብቆ የሚሰማው። ከኋላ ያሉት ግን ሪፖርት ያደርጋሉ። ገብተው ግን እዚያ አያወሩ። ፊት ለፊት ከገቡ እንዴት ይሄን ህዝብ ገብቶ አየው ተብሎ እንዳይባል ከውጭ ሆነው ይሰማሉ፣ ግን ሪፖርት ያደርጋሉ። የሰው ክፋቱ ወገኖች እንዴት ነው አማርኛ ማንደማመጠው? ሼሩን ተዉት። ዝናሽ አበበ ሼር ማድረጉን ተዉት እኮ ነው ብዬ ማለት። ሼር ማድረጉን ተዉት። ሼሩን አታውቁትም? ታብታብ አድርጉት። እዚህ ጋር እንደዚህ የስክሪኑን ታብታብ አድርጉት። እሱም ብቻ አድርጉት። ሩት ሼር ማድረጉን ተዉት። ጊፍቶች ናቸው ወደ ላይ ሄደው እንዳይሆን ሼር ማድረጉን በኮምፒውተር ከፍተው ሄደው እንዳይሆን አዶ ነው። እሺ ዶክተር አለሙ ታፕታፕ ስናደርግ ሼር የሚሉት ይሄ እንትኑ የሉም ዊንዶዎች እየወጡ አስቸገሩ። ምንድነው ጊፍት ዊንዶ ላይ ጥቁሯ ላይ ብቻ ነው። አዎ ስዕሉ ላይ አይቻልም፣ ጥቁሯ ላይ ብቻ ነው የሚቻለው። እሷ ደግሞ ሌላ እንትን ያስነካል። ጥቁሩ ላይ ኦኬ፣ ጥቁሩ ላይ ከላይ ያለችው ጥቁሯ ላይ አድርጓት። እዚህ ስሜ ካለበት ለምሳሌ ምንድነው ግን እሷ ደግሞ ትጠብና ሌላ የሚመጡ እንትኖችን ስትነካ እነሱን ይከፍታል። በፍጥነት መሄድ አልተቻለም ለማለት ነው። ኦኬ እሱኛውን አላወቀው ነበር። እንትኑ ወንድም ብርክ የምን ነበር ያልከው? እስኪ ግን በጣም ሪፖርት አደረጉ። እዛ ላይ ብቻ ነው ታብታብ ማድረግ የሚቻለው። ያንተ አሁን ካሜራ የከፈትከው ላይ እምቢ ብሏል እና ጥቁሯ ላይ ነው በቃ ታብታብ ማድረግ የሚቻለው። ታብታብ የምታደርጉ ሰዎች በአፕ ማለት ነው እዛ ጥቁሯ ላይ አድርጉት። እሺ ፖፑላር ላይቭ ከሚለው በታች እና ከኤርሚ የካሜራው ቦታ መካከል ባለው ጥቁሩ ላይ ነው የምታደርጉት። እሱ ላይ ካልሆነ ታብታብ አያደርግላችሁም። እሺ እሱ ላይ ብቻ ታብታብ አድርጉት። ሪፖርት ያው በይፋ ነው እንግዲህ ያው ተናግሮ የጀመሩትና ሪፖርት ማስደረግ ብሎክ ማስደረግ ምናምን እንደዚህና እኛ ደግሞ አብረን መቆም መቻል አለብን። እሺ ታብታብ ሼር በማድረግ ማለት ነው። እና ተባረኩ። እሺ ምናልባት
ሰፋ ያለ ቦታ የምታገኙት ምኑ ጋር ነው? ከኮመንት በቀኝ በኩል ኮመንት ጽሁፎች አሉ አይደል? በኮመንት ወደ ዳር ስታረጉት ታገኛላችሁ። ሰፋ ያለ ቦታ ታገኛላችሁ። ወደ ታችን ልትሄዱ ትችላላችሁ። ወደ ታችን ልትሄዱ ችግር የለም። ከኮመንት ከሚጻፍበት በቀኝ በኩል ለእናንተ ማለት ነው። እሱ ጋር በደንብ ሰፋ ያለ ቦታ ስለምታገኙ እሱ ላይ በደንብ ታብታቡና የምታስጀምሩ ከሆነ ኮምፒውተሩን እሱ አውቶ ክሊከሩን እሱ ጋር ታረጉት ትችላላችሁ። ሰፋ ያለ ቦታ ነው የሚሰጣችሁ እሱ ጋር። ተባረኩ። እሺ ወንድምነት እያላችሁ ያለው እዚህ ጋር ማለት ነው። እዚህ ጋር ይሄ ማለት ነው። በቃ በጣም ይዞታል፣ ግን ይሄ ማለት ነው ታብታብ ማለት እዚህ ጋር ማለት ነው። ይዞኛል አይደል? ድምፅ የሚሰማችሁ ከሆነ እዚህ ጋር ነው ታብታብ የምታደርጉት፣ ጽሁፉ እንዳይገባባችሁ ሆኖ። ወገኖች አላችሁ? ለስልሳ ሰው ሸር ማድረግ አይቻልም። ያንተን ፕሮፋይል ጨቁነን በጣም ብዙ ቀናት ነው። ለስልሳ ሰው ሸር ማድረግ አይቻልም። አዎ ተቀይሯል ብዙ ነገር፣ ግን እዚህ ጋር ከቻላችሁ ማለት ነው። በጣም ዋናው የሚለቀው የቲክታክ ምልክት ጊፍት መስጠት የምትችሉ በተለይ እሱን ወንድምነት ቤት ነው ያለው። መክፈት ትችላለህ ዳኒ? ወንድምነት እሺ፣ ቤት ነኝ፣ መክፈት ይችላል። በቃ ክፈት። አንተ ጋር እንምጣ። ርዕሱ ራሱ ላይ ብዙ ተነጫነጩ እኮ ቀደም የገቡትም ሰዎች ማለት ነው። እና ተባረኩ። ታብ ኮፒ ሊንክ ሼር አድርጉት። ወንድምነት ውረድና ክፈት። ጸጋ ይብዛለን እና አንተ ጋር መቀየር እንችላለን። እሺ ገስት ላይ ያላችሁ በሙሉ ውረዱና ዳንዬ ጋር ኮሆስት ላድርገው። ወደዛ መምጣት የሚችል ሰው ካለ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ የህይወት እንጀራ እኔ ነኝ ብሎ ተናግሯል። ይህን ትቀበላለህ? ማን ነው አይቀበልም ብሎ የነገረ? ዮሐንስ 6ን ሰይጣን ነው ሹክ ያለ ወይ ሰው ነው የነገረ? ወይስ እኔ ነው? ብዙ ጊዜ ብለሃል። እንዴት ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ዮሐንስ 6ን አልቀበልም ብዬ ስናገር ሰምተሃል? ሀሳብህ እንደዛ ነው። የፕሮቴስታንቶች እንደዛ አይደላችሁ? ዮሐንስ 6 አየው ደግሞ ፕሮቴስታንቶች አልክ ማለት ነው። እኔን ብሌም አደረከኝ። እኔ ለጠይቁ ጥያቄ ብያለሁ ብዬ ስልህ አዎ ብለሃል በዚህ ቀን ብለህ ልታጋልጠኝ ሲገባ ያው የፈረደበት ፕሮቴስታንት ወገኔን ወደ መክሰስ አድመጠኝ። ሲጀምር እኔ ዮሐንስ 6ን አልቀበልም ብዬ አላልኩም። ወገኔም ወንጌላውያን አማኞች አይሉም። መጽሐፍ ቅዱስን በሙሉ ነው እኛ የምንቀበለው። ዮሐንስ 6 ላይ ጥያቄ አለ ብለህ ካልክ የፈለግከውን ጥያቄ አንሳ። ከወሄድ እሱን ነው የምልህ። እኔም አሁን የክርስቶስን ትእዛዝ አከብራለሁ እሱ ያለኝን ቃል እፈጽማለሁ ካልክ ክርስቶስ ከሰማይ የወረደ እሺ አስጨርሰኛ። እኔ ደግሞ ክርስቶስ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሏል። ስለዚህ ስጋው የክርስቶስ ስጋ የክርስቶስ ደም የዘላለም ሕይወት እንደሚሰጥ ታምናለህ? የዘላለም ሕይወት የሚሰጠው የክርስቶስ ስጋ እና ደም የትኛው ነው የምትለኝ? ቅዱስ ቁርባኑ ነው ወይስ? አዎ ሌላ አለ። ኦኬ ቅዱስ ቁርባን እኔ የዘላለም ሕይወት ይሰጣል ብዬ አላምንም። የጌታ ስጋ ግን የዘላለምን ሕይወት የሚሰጠውን የጌታን ስጋና ደም በእምነት በልቼዋለሁ፣ በእምነት ጠጥቼዋለሁ። ከሰማይ የወረደው እንጀራ የጌታ ስጋ ሳይሆን ራሱ አምላክ ነው የወረደው ማለት ነው። ከሰማይ የወረደ ስጋ ተብሎ ሲባል ቂጣውና ህብስቱ ወይ ደግሞ ወይኑ ወረደ አይልም። ስለዚህ ጌታን በእምነት ስለመብላት በእምነት ስለመጠጣት ነው። እሱም ደግሞ እሱ ሳምን ጠይቀኛ ያለ ጥያቄ ዮሐንስ 6 ላይ ደስ እያለኝ ነው የማወራው። በቃ ውስጤ እየተፍለቀለቀ ማለት ነው ደስ እያለኝ። ስለዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከሰማይ የወረድኩ እንጀራ እኔ ነኝ ብሎ ሲል ቂጣውን እያለ አይደለም እንደዛ እያለ ያለው ዘጋ። ከሰማይ የወረደው እንጀራ እሱ ራሱ ነው አምላክ ማለት ነው።
ስለዚህ አይ ይቅርታ በሱ ስለ አድምጠኛ እንዴ ጥያቄ ጠይቀኛል ወይስ እንድመልስ አንዴ እንድትመልስልኝ አንዴ ጠየቅኩት እኮ እየመለስኩ ያለው ታዲያ ቆይ አንዴ ለምን እያልክ ለምን እሺ ጨርስ እሺ ኦኬ ስለዚህ ይሄንን ስጋ እና ይሄንን ደም በእምነት በልቼዋለሁ በእምነት ጠጥቼዋለሁ እሱን ሳምን ይሄ የሆነ ነው ማንም በእኔ የሚያምን ለዘላለም አይጠማም ለዘላለም አይራብም ብሎ ስላለ እኔ በሱ ስላመንኩኝ ለዘላለም አልራብም ለዘላለም አልጠማም ስለዚህ የእግዚአብሔር ልጅ በእምነት በልቼዋለሁ ማለት ነው እሺ ለሱ ማስረጃ ትሰጠኛለህ በእምነት በልቼዋለሁ የሚለው በእምነት ስለመብላት ያው የሚያምን ብሎ ይላል እኮ እዛው ክፍል ላይ ላሳይ ኦኬ ቴንክ ዩ አዛሬን ቁጥሩን እኔ ላንብብልህ ካሜራ ከፍቼ ነው እንጂ ቤት ልማዳችን ካሜራ ከፍተን ለህዝብ እያሳየን ነው ኦኬ ትልቁ ላይ አድርጋችሁኛል ቴንክ ዩ ወገኖች ኦኬ ዮሐንስ ወንጌል ምዕራፍ 6 ኦኬ ከቁጥር 27 ጀምሮ እናንብበው እንደዚህ ይላል ወይስ እሱ ጋር ከ27 ጀምሮ ለሚጠፋ መብል አትስሩ እዚህ ጋር ለሚጠፋ መብል አትስሩ ነገር ግን የዘላለም ሕይወት ለሚኖር መብል የሰው ልጅም ለሚሰጣችሁ ስሩ እሱን እግዚአብሔር አባት ትሞታልና እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት እርሱም ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ እሱ በላከው ምን እንድትሉ ነው እንድታምኑ ነው አለ እንኪያስ አይተን እንድናምንብህ ምን ምልክት ታደርጋለህ ምንስ ትሰራለህ ካሉት በኋላ ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሰጣችሁ አባቴ እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም ካላቸው በኋላ የእግዚአብሔር እንጀራ ከሰማይ የሚወርድ የዘላለም ሕይወት የሚሰጥ ነውና አለ ዋው የጌታ ቃል ሁሌ ዋው ነው ሁሉም ማለት ነው የእግዚአብሔር እንጀራ ከሰማይ የሚወርድ የዘላለም ሕይወት የሚሰጥ እሱ ነው አለ ኦኬ ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት ኢየሱስም እንዲህ አላቸው እኔ የሕይወት እንጀራ ነኝ እዚህ ጋር ብራዘር እሺ ያየው ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ ወደ እኔ የሚመጣ ከቶ አይራብም ወደ እኔ የሚመጣ ከቶ አይራብም በእኔም የሚያምን ሁልጊዜ ከቶ አይጠማም አለ ኦኬ ወደ እኔ የሚመጣ ብሎ የሚለው ጌታ ወደ እሱ የምትመጣው በምንድነው በእምነት በኩል ነው ስለዚህም በእኔ የሚያምን ማለቱ ነው ወደ እሱ መምጣት በእሱ ማመን ማለት ነው ስለዚህ ወደ እኔ የሚመጣ ከቶ አይራብም እንዳትራብ ከፈለክ ወደ እሱ መምጣት ነው ወደ እሱ ስመጣ እሱን ከመብላት የተነሳ በእምነት ማለት ነው ስለምታምንበት ይህንን የሕይወት እንጀራ ከእምነት የተነሳ በእግዚአብሔር ልጅ ላይ ባለህ እምነት ስታምን እንዳትራብ ስታምን እንዳትጠማ ያደርጋል ማለት ነው ይህ ዘላለም ሕይወት የሚሰጠው ማለት ነው እንጂ በአፍህ አስገብተህ በጥርስ ስለምታኝከው ህብስትና ወይን አይደለም የዘላለም ሕይወት እሺ ጨርሰው አነባቡን ዝቅ በልና እስከ 47 ጀምሮ ያለ ደስ እያለ ነገር ግን አይታችሁ እንዳላመናችሁ አልኋችሁ አብ የሰጠኝ ሁሉ ወደ እኔ ይመጣል 47 እሺ ቁጥር 47 እሺ ኦኬ ቁጥር 47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል ልክ እኮ ነው ቀደም ያልኩ ማለት ነው እሺ በቃ በእሱ የሚያምን እንጂ ቂጣና ወይን ጨርሰዋለሁ ይኸው እዚህ ጋር ያልኩ በእኔ የሚያምን ሁልጊዜ ከቶ አይጠማም ከቶ አይራብም በምን በእኔ የሚያምን አለ ስለዚህ በሱ ስታምን አትራብም በሱ ስታምን አትጠማም ስለዚህ እሱን በእምነት ስለበላኸው ነው የማትራበው እሱን በእምነት ስለጠጣኸው ነው የማትጠማው
ከዚህ የተነሳ በእምነት የበሉትና በእምነት የጠጡቱ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ኦኬ ከዛስ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ማነው ከሰማይ የወረደው? ህብስቱና ወይኑ አይደለም፣ የእግዚአብሔር ልጅ እንጂ። ስለዚህ ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ይላል። ስለዚህ እንደውም ስጋዬ ነው ብሎ ሲል አይሁዳውያን ገባቸውና ይህ ሰው ስጋውን በላ ዘንድ እንዴት ሊሰጠን ይችላል ብለው እርስ በርሳቸው ተከራከሩ። እንደውም ከዚህ የተነሳ አጸያፊ ነው ብለው ብዙዎቹ ትተውት ሄዱ ይላል። ስለዚህ ዮሐንስ ወንጌል መጽሐፍን እኛ ጴንጤዎች በጭብጨባና በእልልታ አንድ የማንጥለው አላምጠን የዋጥኑ የዳንበት እውነት የእግዚአብሔር ልጅ ኢየሱስ ክርስቶስን በእምነት ስለጠጣኑ በእምነት ስለበላኑ ለዘላለም አንራብም፣ ለዘላለም አንጠማም። ስለዚህ እሱም በእምነት ስለበላኑና ስለጠጣኑ ስለማንራብ፣ ስለዚህ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ስለዚህ እሱም በእምነት ስለበላኑና በእምነት ስለጠጣኑ የዘላለም ሕይወት አለን ማለት ነው እንጂ ህብስትና ወይን ስለበላን ስለጠጣን አይደለም የዘላለም ሕይወት የሚኖራል። ህብስትና ወይን እንደሆነማ እኮ ራሱ ተናግሯል። ጴንጤ እኮ በእውነት ለዘላለም ይለምልም እኮ ወንድሞቼ ናቶቼ ትችላለህ። እንዴት ቆንጆዬ አሁን ቀጥል አንተ የምታወራው ነገር። ጥሩ አንብበህልናል፣ እናመሰግናለን። እና ምን አለ? እኔም ስለ ሕይወት የምሰጠው እንጀራ ስጋዬ ነው አለ። እዛ ያው አልጨረስከውም፣ ግን ስጋው እንዴት ይሰጠናል ብሎ ተከራከሩ። አልጨረስከውም ብላ ትክሰሰኝ። የምጨርሰው ካለ ነገር ችግር የለውም። አልጨረስከውም ብላ ትክሰሰኝ። እሺ ያልኩ እና ተከራከሩ አይደለ? አይሁድ አሁን አይሰማም ድምጼ? ይሰማል። አዎ ስጋውና ደሙ እንደሆነ ክርስቶስ በዕለተ ሐሙስ ለደቀ መዛሙርቱ ቆርሶ ሲሰጣቸውም አይተናል እዚህ ወንጌል ላይ። እና ቅድም እኔ መጀመሪያ ያነሳሁልህ ጥያቄ ጋር ነው የምመለሰው። አሁንም ክርስቶስ እኔ ስለ ዓለም የምሰጠው ስጋዬን ነው ብሏል አይደለ? ህብስቱ ስጋው እንደሆነ ተናግሯል ክርስቶስ። አሁን ግን አንተ እዚህ ጋር ህብስት የሚባል ነገር የለም ዮሐንስ 6 ላይ። ለምን ሌላ ቦታ አለ? ዮሐንስ 6 ስለ ዮሐንስ 6 ነው የጠየቀኝ። ስለ ዮሐንስ 6 ነው የጠየቀኝ። ዮሐንስ 6 ላይ የተያያዘ እኮ ነው። ሌላ ነገር እኮ አይደለም እያወራ ያለው። የተያያዘ አይደለም። የሚያያይዙት ሃይማኖት ቤት ቃል እግዚአብሔርን የማያውቁ ሰዎች ናቸው የሚያያይዙት። ከአያያዘ እንኳን ጌታ እያያዘ ነው። ሃይማኖት ቤት እኮ ነው ያልኩህ። ሃይማኖት ቤት ማለት ነው ኦርቶዶክስ፣ እንደ ኦርቶዶክስ ሃይማኖት ማለት ነው እኮ። አይ የሆነ እንትን አገላለጽ ጥሩ አይደለም ብዬ ነው። ምን ይሄ አሁን ኦፌንድ ያደርጋል? የሃይማኖት ቤት ማለት ታዲያ ምን ቤት? መቼስ የጫት ቤት ነው አንልም። የሃይማኖት ቤት አረ እንዴ? አይ የሆነ ሃይማኖት የሚለውን እንትን ማለት ነው። ችግር የለውም። እሺ እንለፈው። ጽፈህ ምናምን ስታስረዳ የሆነ ሰውን ለመመለስ ምናምን ይመስላል፣ ግን አይደለም ያልኩ ለዚህ ነው። አሁንም አወራረድ የሃይማኖት ቤት ነው። ኦፌንድ ካደረገህ ይቅርታ አልጠይቅም። ይቅርታ ከሆነ ይቅርታ አልጠይቅም። ምክንያቱም ይቅርታ እንድጠይቀኝ አልፈልግም። አንዳንዴ ይቅርታ የማይጠይቅበትን ሁሉ ማለት የሃይማኖት ቤት ነው ያልኩት። በቃ የሃይማኖት ቤት አይደለም እንዴ? ኦርቶዶክስ የሃይማኖት ቤት አይደል እንዴ? ወንድሞች እናቶች፣ እውነት ነው። ኦርቶዶክስኛ ሃይማኖታችን ታዲያ ምን አገላለጽ ነው ያልኩት? እሺ ወደ እንትኑ እንመለስ። አገላለጽ ይሄን ነው ያልኩት። በሃይማኖት ቤት እንደሚናገረው አይደለም። የዮሐንስ 6 ስለ ህብስትና ስለ ወይን አያወራም። 4 ነጥብ። ስለ ስጋውና ስለ ደሙ ነው የሚያወራው። ስለ ራሱ ስጋና ደም ነው የሚያወራው። ከዛ በኋላ ጌታችን በዕለተ ሐሙስ ሲሰቀል ሲል ስጋይና ደሜ ብሎ ሲል ዳቦና ወይኑ ከሰማይ ወረደ እያለ አይደለም። ግን ሲናገር ምንድን ነው? ራስህ እኮ አንብበኸዋል። አስቀድመው ጠየቁት። ሙሴ በምድረ በዳ ከሙሴ ጋር ህዝቡ መና ወረደላቸው፣ ያንን መና በልተዋል እነኛ ሰዎች። አሁን አንተን ከዛ ምክንያቱም እግዚአብሔር ምን ብሎ ምሎላቸው ነበረ? በብሉይ ዘመን እንደ ሙሴ አይነት ነብይ አስነሳላቸዋለሁ ብሏቸው ነበረ። ስለዚህ ከሙሴ ትበልጣለህ ወይ ብለው ጠየቁት። በምን መና አውርዶ አብልቶናል ያን ጊዜ። አይ ብሎ መለሰላቸው፣ አባቴ ነው እንጂ ሙሴ አይደለም ያበላችሁ። ስለዚህ አሁን ግን እንደዛ አይነት መና አይደለም፣ ያንን መና የበሉት ሰዎች ሞተዋል አላቸው። ስለዚህ አሁን ደግሞ ስጋዬን ነው የምሰጠው፣ ስጋዬ ደግሞ ከሰማይ የወረደው እንጀራ ደግሞ ስጋዬ ነው አለ። ኋላ ግን ለሐዋርያቱ በዕለተ ሐሙስ ሰጣቸው፣ ህብስቱን ቆርሶ ሰጣቸው። ይህ ስለ ሁሉ የሚቆርሰው ስጋዬ ነው የሚፈሰው ደሜ ነው ብሏል። ይሄንን ታዲያ ልትክድ ነው?
ኦኬ እሺ ቴንክ ዩ። አንደኛ አይሁዳውያኑ መናን ከሰማይ የሰጠን ሙሴ ነው እያሉ ይናገሩ ነበር። ልክ እንደናንተ እንደ ኦርቶዶክስ ሃይማኖት የአይሁዳውያን ቆይ አድምጠኝ። አይሁዳውያኑ ሙሴ ነው የሰጠን አሉ። ከሰማይ እንጀራውን የሰጠን ሙሴ ነው አሉ። ስህተት ነው? ተሳስተዋል? አልተሳሳቱም? አይሁዳውያኑ እንደዚህ ብለው ሲሉ ተሳስተዋል እንጂ ተሳስተዋል። ለምን? ከሰማይ እንጀራውን የሰጣቸው ማን ነው ብሎ ይላል ሙሴ። ሙሴ ማን የሰጣችሁ ብሏል ዘጸአት ላይ? እግዚአብሔር ነው የሰጣቸው። እግዚአብሔር ነው የሰጣቸው። እነሱ ግን ማን ሰጠን እያሉ ነበር አይሁዳውያኑ ሲረዱ የነበሩት። ሙሴ እንደሰጣቸው ነው የሚረዱት። ሙሴ እንደሰጠ የኦርቶዶክስ ተዋሕዶ ቤተክርስቲያን ያንን ለእስራኤላውያን በምድረ በዳ የዘነበላቸውን እንጀራውን ማን ሰጣቸው ነው ብላ የምታምነው ኦርቶዶክስ? እግዚአብሔር ነው። ማርያም ነች የሰጠችው ነው የምትለው ኦርቶዶክስ። እንደዛ የሚል የለም። እኔ ላሳየህ ነው በመረጃ። ይሄ ሚካኤል ነው የሰጣቻቸውም ብላ ታምናለች ኦርቶዶክስ። ምንድን ነው የምታሳየኝ? አንተኑ ሚካኤል ዘአውረድ ከመና ለእስራኤል ብላ የምትለው ማናት እኮ? ምንድነው የምታሳየኝ ነው ብላ የምትለው ለእስራኤል ልጆች ድርሳነ ሚካኤልንና ድርሳነ ኪዳነ ምሕረትን ማለት ነው። ሁለቱም በመጽሐፍ ቅዱስ ነው እንድታሳየኝ የሚፈልገው። በመጽሐፍ ቅዱስ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 አይደል ያነሳው? እሱ እንደማመጥ እኔ ሽፍት እያረኩ አይደለም። አድምጠኝ፣ ሽፍት እያረኩ አይደለም። መረጃ ነው እየሰጠሁ ያለሁት። መረጃ ደግሞ ድርሳነ ሚካኤል መልካ ሚካኤል ላይ ሁሉ ጭምር ሳይቀር የተጻፈ ማለት ነው። አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያሉ ካህናት በዜማ የሚያዜሙትን ሁሉ ጭምር ማለት ነው። እዚሁ መረግድ ሲያርጉ፣ ሲመረግዱት፣ ሲያጸነጽኑት፣ ሲዘምሙ አሳያለሁ። አሁን እሱን አይደለም እየጠየቅኩ ያለሁት። ለምን አትመልስልኝም? እኔ የጠየቅኩህን ብራዘር እየመለስኩልህ ነው። እየመለስክልኝ አይደለም ኤርሚያስ። ቅድም ጠይቀኝ በደንብ አብራርቼ ነግሬህ ለጠይቀኝ ጥያቄ መልስ መልሼልህ ነው። እንደገና ደግሞ ሌላ ጥያቄ ልጠይቅ ብለህ ስላልከኝ ነው። አሁንም እኮ የጠየቀኝ ጥያቄ ላይ ነው እኮ ስላልመለስክልኝ። አሁን የድርሳነ ሚካኤል ምናምን አረገዱ ምናምን እዛ ጋር አይደለም እየጠየቅኩህ ብራዘር። ቅድም የጠየቀኝን ጥያቄ በሙሉ ከዚህ እያቀለምኩ እኮ ቅድም ጀምሬ ነገርኩህ አይደለ? የጠየቅኩህ ምንድን ነው? እባክህ አንድ ጊዜ የጠየቅኩህን ንገረኝ። አንተ ታወራ የነበረው በጥርስ ስለሚበላ ዳቦና ህብስት ነው። በጥርስ ስለሚበላ ዳቦን አድምጠኝ። እንደዛ አላልኩም። አየህ፣ የጠየቅኩህን አላስታወስከውም። አላልኩም እንደዛ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቆይ፣ ቅድም መጀመሪያ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 6 አትቀበልም ብለህ አልከኝ። እኔ የቱ ጋር ተናግሬ ያውቃለሁ ብዬ ስል ፕሮቴስታንቱ አትቀበሉም ብለህ አልክ። ከኔ ጀመርክና የኔን አሳየን በመረጃ ብዬ ስል ህዝቤን መክሰስ ጀመርክ ማለት ነው። ወገኔን ፕሮቴስታንት ብለህ አልክ። እኔ የምቀበለው አድምጠኝ። ጥያቄ ትጠይቃለህ፣ ስመልስልህ ተደርበህ ታወራለህ እኮ። መልስልኝ። መቼ ጥያቄን እኮ አልነገርከኝም። መለስኩልህ። ቅድም መለስኩልህ። ኢየሱስን በእምነት ስለመብላት ነው ብዬ የዮሐንስ ወንጌል መጽሐፍ ምዕራፍ 6 ጠቅሼ አትቀበለውም ብለህ በሐሰት የከሰስከኝን ህዝቤንም በሐሰት የከሰስክበትን ጥቅስ አውጥቼ እኛ መጽሐፍ ቅዱስን የማንቀበልበት አንዳች ምክንያት የለም ብዬ ይኸው እያቀለምኩ መለስኩልህ። ኢየሱስን ስለመብላት ይኸው ላየህ ታወራለህ አይደለ እኮ። በትክክል አይደለማ አገላለጽህ እኮ ትክክል አለ። እኔ ሚዩት አድርጌያለሁ። እኔ ሚዩት ያደረኩት ቴንክ ዩ። ልብ በሉ፣ የቅድሟ ነገር እንዳትነገር ነው አሁን ወደዚህ የምታመጣው። ልብ በሉ፣ የአይሁድ ህዝብ እንጀራን መናን የሰጣቸው እግዚአብሔር መሆኑን ሙሴ በታናክ በቶራ ላይ ተናግሮ ሳለ፣ በዘጸአት መጽሐፍ ላይ ተናግሮ ሳለ የአይሁድ ህዝብ ግን መናን እንጀራን ከሰማይ ያወረደላቸው ሙሴ ነው እያሉ ይሉ ነበር። ልክ ኦርቶዶክስ ሚካኤል ነው ያወረደላችሁ፣ ማርያም ነች ያወረደችላችሁ ብላ ትላለች። የት? ድርሳነ ሚካኤልና ድርሳነ ኪዳነ ምሕረት ላይ። ድርሳነ ኪዳነ ምሕረት የሰኞ ድርሳን ገጽ 120 ላይ፣ ድርሳነ ሚካኤልም ደግሞ በወርሃ ህዳር ነው ታኅሳስ ላይ ግንቦትም ላይ ሁሉ ጭምር አለ የተጻፈ ማለት ነው። መልክዓ ሚካኤል ላይ ሁሉ ጭምር ተጽፏል። መልክዓ ሚካኤልም አለኝ፣ ድርሳነ ሚካኤልም አለኝ። አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያለች በመጽሐፈ ዚቆ መዝሙር ላይ ሁሉ ጭምር ጽፋለች። ይኸው መጽሐፈ ዚቆ መዝሙር አለኝ። መዝሙሩን እኔ ዘምርለታለሁ ከፈለገ የጠየቅኩህን አትመልስልኝም? ይቅርታ፣ የጠየቅኩህን ለምን አትመልስልኝም? ብራዘር እየመለስኩን ነው። ይሄንን እዚህ ጋር ስንናገር አንተ የመለስኩልን ጥያቄ መልሰህ ትጠይቀኛለህ። የመለስኩልን ጥያቄ ክርስቶስ ስጋዬ ነው ደሜ ነው ያለው ነው። ይሄንን የጠየቅኩህን አንተ ቆይ፣ ሙሴ ያላወረደውን መና ህዝቡን አሳስተው አይሁዳውያኑ አሳስቷቸዋል። እግዚአብሔር ነበር ያወረደው፣ እነሱ ግን ሙሴ ነው ያወረደው ብለው ይላሉ ብለህ እንዳልከኝ ሁሉ
ኦርቶዶክስ አሳስታችኋለች እኮ ማርያም ነች ያወረደችው መናውን ብላለች። እኔ አላልኩማ ማርያም ነች ያወረደችው አላልኩም። አንተ አላልክም፣ እኔ እኮ ነው የምልህ በመጽሐፍ። ስለዚህ ከኔ ጋር ነው። እኔ እኮ ኦርቶዶክስ ነው። ኦርቶዶክስ አሳስታችኋለች። አይሁዳውያኑ እግዚአብሔር መናውን አውርዶ ሳለ ሙሴን ያወረደው እያሉ ህዝቡ እንዳሳቱት አንተም እግዚአብሔር መናውን አውርዶ ሳለ ማርያም ነች መናውን ያወረደችው ብላ ድርሳነ ኪዳነ ምሕረት የሰኞ ድርሳን ገጽ 120 ላይ እንደዚሁም ድርሳነ ሚካኤል ላይ ሁሉ ጭምር እንደዚሁም በመልካ ሚካኤል ላይ ሁሉ ጭምር እንደዚሁም በመጽሐፈ ዚቆ መዝሙር የቅዱስ ያሬድ መጽሐፍት ላይ ሁሉ ጭምር አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያለች ሚካኤል መናን አውርዶ አበላ ብላ ለህዝብ ታሳስታለች ኦርቶዶክስ። ስለዚህ ይሄ ነው መልሱ። አይ እግረ መንገድ ጨርስልህ ብዬ ነው እንጂ እኔ መንገድ መልስልኛ ቶላ ሌላ ብዙ ጥያቄ ስላለኝ ይሄን መልስልኝ። እሺ አሁንም ሚዩት አድርገው ለህዝቡ ከእንደገና ተናግሬ ነው እንትን የምለው። ከዚህ በኋላ እንዳትከፍት እኔ ክፈት ብዬ ሳልልህ ቴንክ ዩ ገብቶኛል። እንደ ጥቁር እባብ አናታችሁ የምትቀጠቀጡበት የውሸት ጉድ ሲወጣ መጮህ ትጀምራለህ። ቅድም ዮሐንስ 6 ላይ አጥርቼ ነው የነገርኩ። አሁንም ያልጨረስከው ነገር ካለ ጠይቀኝ እጨርስልሃለሁ። ግን የዮሐንስ ወንጌል መጽሐፍ ምዕራፍ 6ን ስታነሳ ኢየሱስን ይበሉ ዘንድ መና ከሰማይ ሰጣቸው ተብሎ ተጽፏልና አንተ ምን ምልክት ልታረግ ትችላለህ ብለው ጠየቁት አይሁዳውያን ወገኖቹ። እና ይበሉ ዘንድ መናን ከሰማይ ሰጣቸው ተብሎ ተጽፏል፣ ሙሴ መና ሰጥቷቸዋል ብሎ ሲል የለም ሙሴ አይደለም የሰጣቸው አባቴን የሰጣቸው አላቸው። እነሱ ሙሴ ነው ብሎ ሲሉ የለም አባቴን የሰጣችሁ ብሎ አላቸው። ኦኬ የአይሁዳ አስተማሪዎች ግን ማን ነው ሰጠ ብለው የነበረው? ሙሴ። ልክ የእናንተ መምህራን ሚካኤል ነው የሰጠው ብለው እንደሚሉት፣ ልክ የእናንተ መምህራን ማርያም ነች የሰጠችው ብለው እንደሚሉ በመጽሐፍ የተጻፈ ማለት ነው። ስለዚህ እነሱ ትክክል አይደሉም ተሳስተዋል ብለህ ካልክ ኦርቶዶክስም ተሳስታለች ብለህ ለጽድቅ የምትቆም ከሆነ ይህን ተናግረህ ለፋ። አሁን መጽሐፉን ድርሳነ ሚካኤልና ድርሳነ ኪዳነ ምሕረትን መጽሐፈ ዚቆ መዝሙርን ባመጣ ትወጣለህ። ለምን ሄዳችሁ ተንደርድራችሁ ገድላ ድርሳናት ውስጥ ትደበቃላችሁ ብላችሁ ትላናለች። እኛ ፊት ልቆሙበት አትችሉም። ገድላ ድርሳናት ምን ብሎ ነው የሚደበቀው? እኔ እግዚአብሔር ቃል ላይ ነው ያለሁት። ግን ታሪኩ ተመሳሳይ ስለሆነ እነሱ ህዝብን ያሳቱት ሙሴ ነው ብለው እንዳሉ ሁሉ የአንተን ቤተክርስቲያን ማርያምና ሚካኤል ናቸው መና አውርደው ያበሉት ብላ ትላለች። ድብን ያለ ስህተት ነው። ንስሐ ነው መግባት ያለባቸው ነው እያልኩ ያለሁት። የዮሐንስ 6 ላይ ግን ቅድም የጠይቀውን ጥያቄ መልሼልሃለሁ። ስለሱ ስጋ መብላትና ስለመጠጣት ከሆነ እሱም በእምነት ስለመብላትና በእምነት ስለመጠጣት ነው። በእምነት ብሎ የሚለውን ቃል ኬታ መጣ ብለህ ካልከኝ ይኸው እንደዚህ ይላል። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣው ከቶ አይራብም አለ። ወደ ኢየሱስ ሰው የሚመጣው በምን በኩል ነው? በእምነት። ስለዚህ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። አየህ፣ በሱ ስታምን ከቶ አትጠማም፣ በሱ ስታምን ከቶ አትራብም። በሱ ስታምን መምጫውን መንገድ ወደ ጌታ መምጫውም ወደ እኔ የሚመጣ ከቶ አይራብም ብሎ ያለው መምጫውን መንገድ ወደ ጌታ እሱም በማመን ነው ማለት ነው። ስለዚህ በሱ በማመንህ ከቶ አትራብም፣ በሱ በማመንህ ከቶ አትጠማም። ከዚህ የተነሳ በእምነት በልተዋል፣ በእምነት ጠጥተዋል ማለት ነው። ከዚህ የተነሳ ቁጥር 47 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። አየህ፣ ኢየሱስን በእምነት መብላትና በእምነት መጠጣት ነው የዘላለምን ሕይወት የሚያሰጠው እንጂ ስለሚበላ በጥርሳችን ስለምናኝከው ስለ ጵርስፎራ ወይ ደግሞ በቤተልሔም እኔ በኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ዲያቆን አዲስም እዚህ ያለ በእጃችን ስለምንጋግረው በቤተልሔም ውስጥ ስላለ ጵርስፎራ አይደለም የሚያወራው። እሱን የሚያወራው በሌሎች ተመሳሳይ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ ላይ ተጽፎላል ማለት ነው። ያኛው ህብስት ይሄ አይደለም። ይሄ ስለ ህብስት አይደለም የሚያወራው፣ ስለ ወይን አይደለም ይሄ የሚያወራው። ይሄ ስለ ሊትራሊ ስለሆነ ስለ አምላክ ልጅ ስለ ኢየሱስ ክርስቶስ ከሰማይ ስለወረደው ነው የሚያወራው ነው እያልኩ ያለሁት። ጨርሻለሁ። ስለሰማኝ ቴንኪው። መቀጠል እችላለሁ። አይ እንደዚህ ግን የሆነ አምባገነን ባትሆን ጥሩ ነው። ከይቅርታ ጋር ለቃል ነው አልሆንኩም። አይ እንደው ታግሼ ጥያቄ እንድትመልስልኝ የሰማሁት እንጂ የተናገርከው ነገር እንትን ሳቢ ሆኖ አይደለም የሰማሁት። እና ምንድነው አሁንም መልሼ ነው የምጠይቅህ፣ ጌታ ስጋዬ ብሎ ሲናገር ምንድን ነው እየተናገረ ያለው? መልሼ እላለሁ። እኔ ደግሞ መልሼ አልመልስልህም። 2 ጊዜ ነግሬሃለሁ። በቃ አልመለስክም። ይኸው እሱ መብት ነው። አሁን ራሱ እንኳን መልሼለት ውሃ እንኳን ሳልጠጣ መልሶ ይጠይቀኛል 3ኛ ጊዜ። አልመለስክም። በእኔ ስለማመን ነው አለ እኮ። በእኔ የሚያምን ከቶ አይራብም፣ ወደ እኔ የሚመጣው ከቶ አይራብም ማለት እሱ ብሏል። በእኔ የሚያምን ከቶ አይራብም ማለት ተናገረ። ስጋ ከሰማይ የወረደው እንጀራ አንተው ጠይቀህ አንተው ትመልሳለህ። ለ3ኛ ጊዜ እንኳን ልረዳ ብዬ ማለት ነው። አይደለም አልመልስም አልከኝ እኮ። አንተው ቀዳሽ፣ አንተው ተኳሽ ሆንክ እኮ ብራዘር። ካልመለስኩልህ በቃ ሌላ ሰው ይመልስልህ። እኔ ግን ለ3ኛ ጊዜ እንኳን ልርዳ ብዬ ማለት ነው። ኢየሱስ ክርስቶስን
በእምነት ስለመብላትና በእምነት ስለመጠጣት ነው የሚናገረው እንጂ አንተ በጥርስ የምታኝከው ዳቦ በአፍህ ስለምጠጣው የወይን ጭማቂ የዮሐንስ 6 አንድም አይናገርም። 4 ነጥብ በ12 ቁጥር ምስማር መታወልህ የለም። እሱን ወይኑንና ህብስቱን የሚያወራው ማቴዎስ፣ ማርቆስና ሉቃስ ተመሳሳይ ወንጌላት ላይ ብቻ ነው እሱን የምታገኙ። እሺ አንድ የመጨረሻ ልጠይቅ። ጌታ ስጋዬ ብሎ ሲናገር ስለምኑ ነው እያወራ ያለው? ስለ ራሱ ነው። ስለዚህ ራሱን ነው የበሉት? አዎ ራሱን ነው። በእምነት እኮ የበላኑ እኮ እያልኩ ነው። ኦኬ በእምነት መብላት ማለት ምን ማለት ነው? በሱ ማመን ማለት ነው። በሱ ማመን ማለት ነው። ቴንክ ዩ ሎርድ። በሱ ማመን ማለት ነው። ያው ቁጥር 27 እያሳየው ቁጥር 47 እያሳየው በሱ ማመን ማለት ነው። አየህ፣ በሱ ስታምን አትራብም። በእኔ የሚያምን አይራብም እኮ አለ። በእኔ የሚያምን አይጠማም አለ። ስታምንበት ነው የማትራበው፣ ስታምንበት ነው የማትጠማው። ስለዚህ ስታምንበት ካልተራብክ ወይ ስታምንበት ካልተጠማህ በእምነት ስለበላው ነው ማለት ነው። ፋክት አለቀ። አይ መመለስ ስላልፈለክ ነው በእርግጠኝነት። በቃ ቴንክ ዩ ብራዘርዬ ዳኒ ካኑማ መመለስ ብራዘር። በቃ እንደ አስነጥሶ የሚያስወጣ መልስ ነው እንጂ እንደውም ወንድማ። ኧረ ለምን ደግሞ ወጣው? አይ አትወጣ። ለምን ትወጣለህ? አስነጥሶ የሚያስወጣ መልስ ነው መለስኩልህ። አይደለም አልመለስክም። ዓመት ሙሉ ይሄን ጥያቄ አንተ አሁን 4 ጊዜ ጠየከኝ። አንዱን ጥያቄ የመጀመሪያው ላይ ተናግሮ ከሆነ ሁለተኛው ላይ አስተዋለሁ ብለህ ነው። ይሄንን ደጋግመህ ሚሊዮን ጊዜ በነገራችን ላይ አንድ ጊዜ እኔ ለተንኮል አይደለም። ለምን እንደሆነ ሳወራ አደረብ ከዛ ታወራለህ። 4 ጊዜ ጠየቀኝ። ቆይ አድምጠኝ። 4 ጊዜ ጠየቀኝ ሳይገባህ ቀርቶ አይደለም። ምንድነው ከመጀመሪያው ጥያቄና ከሁለተኛው ጥያቄ ላይ ከሶስተኛው ጥያቄ ላይ ከአራተኛው ጥያቄ ላይ እስኪ እንግዲህ የሆነ ነገር የሚለው ነገር እስኪ ምናምን ነገር ብለህ ይሄንም ሚሊዮን ጊዜ ጠይቀኝ። ለምን ታወራለህ ብራዘር? ልጨርስ። ለምን ታወራለህ? በጌታ የማይሆን ነገር ነው እያወራ ያለው እኮ ትክክል ያለው። በቃ 4 ጊዜ ጠየቀኝ። ክርስቶስን በእምነት ስለመብላትና በእምነት ስለመጠጣት ነው ዮሐንስ ወንጌል መጽሐፍ ምዕራፍ 6 የሚናገረው እንጂ ስለ ጵርስፎራ ስለ ህብስቱ እና ስለ ወይን ጭማቂው አይደለም የሚናገረው። 4 ነጥብ። ክርስቶስን ቆይ ልጨርስ። ክርስቶስን በእምነት ስታምነው አትራብም፣ በእምነት ስታምነው አትጠማም ማለት የእግዚአብሔር ልጅ በእምነት ትበላለህ፣ በእምነት ትጠጣዋለህ ማለት ነው። እራሱን የህይወት እንጀራ እኔ ነኝ፣ የህይወት ውሃ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይጠማም፣ ወደ እኔ የሚመጣ ከቶ አይራብም ብሎ ያለው ምን ሊሰጠን ነው? እሱ ጋር ስንሄድ ምን ሊሰጠን ነው? በዮሐንስ 6 መሰረት እሱ ጋር ስትሄድ ምን ሊሰጠህ ነው? ያኔ ገና በተመሳሳይ ወንጌላት ላይ ያለ ህብስቱ እዛ የፋሲካ ቂጣ የሚበሉት መራራ ቅጠል ጋር የሚበሉት ቂጣ አይደለም እዛ ጋር የነበረው። ይህን እኮ ያስተማረው ለአይሁዳውያን እኮ ነው፣ ለደቀ መዛሙርቱ አይደለም እኮ ይህን ያስተማረው። ሊከተሉት ስለነበር ለደቀ መዛሙርቱ ቢሆንም ግን ሊከተሉት የነበሩ ሰዎች የሚያስጨንቅ ንግግር ነው ብለው ነው ትተውት ሄዱት። ይከራከሩት የነበረው አድምጠኝ ፕሊዝ። ይከራከሩት የነበረው እኮ ይበሉ ዘንድ መና ሰጣቸው ብሎ እኮ ያሉት አይሁዳውያን ወገኖቹ ናቸው፣ በስጋ አይሁዳውያን የሆኑ ማለት ነው። አሁን አንተ የፈለከው ብራዘር ዮሐንስ 6 ላይ ህብስትና የወይን ጭማቂ ለዘላለም አታገኙ። የለም፣ አይናገርም፣ ክፍሉ አይናገርም። ስለ ወይን ጭማቂና ስለ ወይን ከፈለክ ማቴዎስ እና ማርቆስ ሉቃስ ላይ ነው ያለው እኮ። አሁን ማቴዎስ 26 ላይ ያለውና እዚህ ጋር ያለው ጌታ ስጋዬ ብሎ ሲናገር አንድ አይደለም ነው እያልከኝ ያለው? አንድ መሆኑ አንድ ከሆነ ያ ማቴዎስ ላይ ስጋዬ ብሎ ያለው ምኑን ነው? ህብስቱን ሰጠና ይህ ስጋዬ ነው አላቸው። ምን ትለው? ህብስቱን አይደል? ህብስቱን ጌታ 2 ስጋ አለው። ህብስቱን መቼ ነው የሰጣቸው? ቆይ ለደቀ መዛሙርቱ መቼ ነው ማለት መቼ ነው የሰጣቸው ለደቀ መዛሙርቱ? ቆርሶ ሊሰቀል ሲል ሐሙስ ማታ። ኦኬ። የጌታ ስጋ መቼ ነው የተሰቀለው? አርብ። ደሞ የፈሰሰው መቼ ነው? አርብ ነው። ስጋው የተቆረሰው መቼ ነው? አርብ ነው። ህብስቱን የሰጣቸው መቼ ነው? ሐሙስ። ወይኑን የሰጣቸው መቼ ነው? ሐሙስ። እውነተኛ ደሙና እውነተኛው ስጋው ግን የተቆረሰው አርብ ነው፣ የፈሰሰው አርብ ነው።
የሰጣቸው አድመጠኝ። እውነተኛ ደሙ የፈሰሰው መቼ ነው? ደሙና ስጋ የፈሰሰው የተቆረሰው መቼ ነው? አርብ ነው። አርብ ነው። ህብስቱና ወይኑን የፋሲካውን መራራ ቅጠል ጋር የሚበሉትን የአይሁድን ቂጣ የሰጣቸው መቼ ነው? ሐሙስ ነው አይደል? አዎ። ደቀ መዛሙርቱ ያንን መራራ ቅጠል ጋር የሚበሉትን የአይሁድን ቂጣ ስለበሉ ነው የዘላለም ሕይወት ያገኙት ወይስ በስሙ ስላመኑ ነው የዘላለም ሕይወት ያገኙት? ደቀ መዛሙርቱማ በስሙ አምነው ነው የዘላለም ሕይወት ያገኙት። ግን እንጀራውን ክርስቶስ ሲሰጥ ይህ ሥጋዬ ነው አላቸው። እኔ አላለም አላልኩም። የጠየቅኩ ልብ በልና ስማኝ። ደቀ መዛሙርቱ ሐዋርያቱ ያንን የጸሎተ ሐሙስ ዕለት በዛ ስሙ ባልተጠቀሰ አይሁዳዊ ቤት ፋሲካን ይበላ ዘንድ ሲያሰናዱለት የፋሲካን ራት ነው አይደል የበላው? የፋሲካን ራት ነው አይደል የበላው? አዎ። ደቀ መዛሙርቱም አብረው በልተዋል አይደል ራቱን? ራቱን የበሉ ሁሉ በሙሉ የዘላለም ሕይወት አላቸው አይደል? አዎ አላቸው። ራቱ ላይ ምን ይገኛል ማለት? የአይሁድ የፋሲካ ራት ላይ ምን ምንድን ነው የሚበሉት? ስለ አይሁድ የፋሲካ ራት አይደለም እያወሩ ያለሁት እኔ ስለ ክርስቶስ ራት ነው እያወሩ ያለሁት። ንጉሱ ኢየሱስ እየበላ ያለው ደቀ መዛሙርቱም እየበሉ ያሉት አይሁዳውያን ስለሆኑ ከመከራዬ በፊት ይህንን ፋሲካ በላ ዘንድ ይገባኛል ብሎ አለ። ያ ፋሲካ የሚበሉት ይኸው በዚህ ሳምንት ውስጥ የሚያከብሩት ነው። በባለፈው ላይ ጀምረው እያከበሩት ያለው ማለት ነው። ስለዚህ ኢየሱስ የበላ የአይሁድን ፋሲካ ነው አይደለም? የአይሁድን ፋሲካ ነው የበላው። ግን ደግሞ የአይሁድ ፋሲካ ላይ ሲበሉ የአይሁድ ፋሲካ ላይ ሲበሉ ምን ምንድን ነው የበሉት ነው እያልኩ ያሉት። ማዕዱ ላይ ምን እንደሚቀርበው ማዕዱ ላይማ እንጀራንና ወይንን የሰጣቸው ሲሰጣቸው የአይሁድ ፋሲካው ላይ ለምንድን ያልጠየኩን ብታወራው? የአይሁድ ፋሲካ ያልጠየኩን ነው እየመለስክ ያለው እኮ አልሰማኝም። ብሰማኝ እንደዚህ ባላወራ። የአይሁድ ፋሲካ ላይ ምን ምንድን ነው የሚበላው? ኢየሱስ የአይሁድን ፋሲካ በልቷል። ለምን? ግዴታው ስለሆነ፣ አይሁዳዊ ሰው ስለሆነ፣ ግዴታው ስለሆነ። ጴጥሮስ እና ደቀ መዛሙርቱ አብረው በልተዋል። ለምን? ግዴታቸው ስለሆነ። ኢየሱስ ጌታዬ፣ ኢየሱስ ጌታችን ግዴታው ስለሆነ በልቷል። ምክንያቱም አይሁዳዊ ሰው ነው። ራሱ ሕጉን ሰጥቶ ራሱ አይቃወምም። ስለዚህ ከመከራዬ በፊት ይህን ፋሲካ በላ ዘንድ ይገባል ብሎ አለ። ስለዚህ በአይሁድ ፋሲካ ላይ ምን እንደሚቀርበው ጠረጴዛቸው ላይ እሱን ሁሉ ነው አይበሉት። ንገረን። የፋሲካውን በግ በልተዋል? አልበሉም? በግ በልተዋል? አልበሉም? አይልም አልኩ። በአይሁድ የፋሲካ በዓል ዘጸአት ላይ ምን ምንድን ነው ብሉ ብሎ ያለው? አላቅም። ኦኬ፣ አታውቅም። ሌላ አንብብልህ። አሁን እያወራን ያለ ነው ማቴዎስ 26 ላይ የበሉትን ነው። ወንድም አለም አይደለማ። የኔን ጥያቄ መልስልኝ። ፖዝ ሆኗል። አይ ቲንክ ወንድምነት ትሰማለህ? ዳንዬ ትሰማለህ? ወንድምነት ትሰማለህ? የኔን ጥያቄ መልስልኝ። ፖዝ ሆኗል። ቪዲዮ መክፈት አልቻልኩም። ኧረ ዝጋውና ሲከፈት ቆይ በትልቁ ድጋሚ ላድርግ። እስኪ ሞክረው ነው ወንድምነት። ይህን ይወድ ተነሳሽ። ይህን ባዶ ልብላ። እሺ ትችያለሽ። አይቻልም እንዲ አይቻልም ማሚ ወጣ ምን ሆኖ በቃ ሁለት ሜትር። እሺ ወገኖች ሼር እና ኮፒ ሊንክ ታፕታፕ ይደረግ። ጸጋ ይብዛላችሁ። ተባረኩ። አስገባው። አንድ እየጻፈ ነው። ታገስ። ሚዩት አድርግ ብራዘር። እሺ በጣም ይቅርታ። ኦኬ የአይሁድ የፋሲካ በዓል እኔ አላቅም ነው ብለህ ያልከው እኮ አሁን እኮ እሱን ልታሳየኝ አይደለም። ወዳጄ ምን ምንድን የመመለስ ፍላጎት የለህም ማለት ነው። ኦኬ ለምንድን ነው የማሰማው ብራዘር? እንዴ ለምንድን ነው የምሰማው? የጠየቅኩህን መልስ። ቆይ ወዳጄ የምታወራው ስለ አይሁድ የፋሲካ በዓል ጌታችን ቆርሶ ስለሰጠው ቂጣ ነው እያወራኸኝ አይደለ ያለው? ማቴዎስ 26 ላይ ስጋውን ሰጠ፣ ደሙን ሰጠ። በጣም ታግሻለሁ። እኔን የሚዩት ያደረኩ በጣም ታግሻለሁ። ለዚህ ነው አየህ፣ አንድ አታውቁም፣ ግን ስናወራ ትጠይቃላችሁ። ጥያቄ ስጠይቃ አትመልስም። ለጠይቁ ጥያቄ መልስ ለመስጠት ስል እሺ፣ ከዚህ በኋላ ማይክ እንዳትከፍት። ቴንኪው
እንደዚህ እንድልህ ከፈለክ ማለት ነው። ማይክ አትክፈት፣ ስሰጥህ ትከፍታለህ። ለምንድን ነው ይህንን የምጠቅሰው? ዘጸአት ላይ ልብ በሉ። መልስልኝ ከሆነ ስለዚህ ላወርድህ ልገደድ ነው። መልስልኝ ጥያቄን። ለምንድን ነው እኮ እየመለስኩልህ ነው። የአይሁድ የፋሲካ በዓል የተበላበትን ኢየሱስ የበላውን አላቅም ብልሃል። ደቀ መዛሙርቱ የበሉትን አላቅም ብልሃል። ይኸው 26 ኢየሱስና ደቀ መዛሙርቱ የበሉበትን አላቅም ብልሃል። መጽሐፍ የከፈትኩት እኔ እንዳንተ በባዶ እጄ ዝም ብዬ መሀይም ኦርቶዶክሳዊ አይደለሁም። እኔ ፔንጤ ነኝ። የእግዚአብሔርን ቃል አውጥቼ ነው ማንብልህ። ብለህ ስማ። ስለዚህ ታች ውረድ። ጋው ሄደና የደብተራ ቅርሻት እዛ አውራ ማለት ነው። ኦኬ ዘጸአት መጽሐፍ ምዕራፍ 12 ላይ ኢየሱስ የበላው የአይሁድን የፋሲካ በዓል ነው። ኦኬ እዛ የሚበላውን ነገር ሁሉ በሙሉ ኢየሱስ በልቷል፣ ደቀ መዛሙርቱም በልተዋል። ከመከራዬ በፊት ይህንን ፋሲካ በላ ዘንድ ይገባ ነበር ብሎ ያለው እዛ የቀረበላቸው ነገር በሙሉ ቂጣና ወይን ብቻ አይደለም የቀረበላቸው። እዛ አጠቃላይ ማዕዱ በሙሉ ነው የሚቀርበው። ምንድን ነው የሚቀርበው? ይኸው በግብፅ ሀገር እግዚአብሔርም በግብፅ ሀገርና በሙሴና አሮንን ብሎ ተናገራቸው። የወሮች መጀመሪያ ይሆናችሁ፣ የዓመቱ መጀመሪያ ይሆናችሁ ብሎ አለ። ለእስራኤል ልጆች ተናገሯቸው በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድም ቤትም አንድ ጠቦት ይውሰድ። የቤቱን ሰዎች ቁጥር ለጠቦቱ የማይበቃም ቢሆን ብሎ ካለ በኋላ እዚህ ከመራራ ቅጠል ጋራ የሚበላ ቂጣ፣ እንደዚሁም በአይሁድ ፋሲካ ውስጥ የሚበሉ እዚህ ዘጸአት ውስጥ በሕጉ መጽሐፍ የተጠቀሱት ሁሉ በሙሉ ይበላሉ። እነሱን እየበላ እያለ ነው ጌታ ከዛው ከመብሉ ላይ ከሚበላው ህብስት ውስጥ አንስቶ የሰጣቸው ማለት ነው። ስለዚህ ይሄኔ ቅድም የጠየኩት ደቀ መዛሙርቱ እነ ጴጥሮስ ያንን እዛ ፋሲካ በዓል በዛ ስሙ በማይታወቅ አንድ እስራኤላዊ ሰው ማድጋ ተሸክሞ ወደ ደርብ በሚወጣ ሰው ላይ የተነጠፈ አዳራሽ አዘጋጅቶ በዛ ባለቤቱ መምህሩ ፋሲካን ይበላ ዘንድ በዚህ አዘጋጅልኝ ብሏል ብለው ደቀ መዛሙርቱን ሁለቱን ላካ አገኙት። የተነጠፈ አዳራሽ አሰጣቸው። በዛ ገብተው እየበሉ እያሉ ነው የዘላለም ታሪካችን የሚፈጸምበትን ምሳሌ የሚሆነውን ህብስቱን ቆርሶ ሰጣቸው፣ ወይኑንም ከዛ ሰጣቸው ይላል። ደቀ መዛሙርቱ ያንን ህብስት ስለበሉና ያን ወይን ስለጠጡ ነው የዘላለም ሕይወት ያገኙት ወይስ በስሙ ስላመኑ ነው? ጥያቄው ነው። ምክንያቱስ እናንተ በጥርስ የሚነከስ ህብስትና ወይን ስንበላና ስንጠጣ ነው የዘላለም ሕይወት የምናገኘው ነው ብላችሁ የምትሉት። ጌታ ግን ሰው የዘላለም ሕይወት የሚያገኘው በእኔ ሲያምን ነው ይላል። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቅድም ያየ ነው ማለት ነው። ይኸው ልብ በሉ። ሰው የዘላለም ሕይወት የሚያገኘው በእኔ ሲያምን ነው ብሎ የሚለው እንጂ በጥርስ ስለምታኝከው ስጋና ማነው ስለ ህብስትና ወይን አይደለም። ይኸው ቁጥር 46 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው አለ። ይህንን እምነት እንዴት ነው የሚያገኘው? ሰው ጌታን ሲያምን ምን ይሆናል? ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም አለ። በቃ እንዳትራብ ትፈልጋለህ? ወደ ኢየሱስ ና። እንዳትጠማ ትፈልጋለህ? ወደ ኢየሱስ ና። በእኔም የሚያምን ከቶ አይጠማም አለ። አለመጠማትና አለመራብን የምታገኘው በእግዚአብሔር ልጅ ስታምን ነው። በእግዚአብሔር ላይ ስታምን ወደ እሱ መታል ማለት ነው። ወደ እሱ ስትመጣ በእሱ አምናል ማለት ነው። በእሱ ስታምን የዘላለም ሕይወት አለህ። 4 ነጥብ። የገባን እውነት ይሄ ነው። እንግዲህ ወንድሞች እናቶች፣ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ወይንና ስለ ህብስት አያወራም። እና ቴንኪው ሜላ እንኳን ደህና መጣህ። ማታም እድል ሳልሰጥህ ሰላም ሳትል የወጣሁ በጣም ይቅርታ። ሜላይ እንኳን ደህና መጣህ። ጥሩ ሰዓት መጣህ። እንደው እንኳን ደህና ቆያችሁ። እድሜ እንዴት ነህ ዳኒ? ደህና ነኝ ጌታ ይመስገን። ሜላ አሜን አሜን። ማታ እኮ መሸና በጣም ማታ መሸና ተኛው፣ እንቅልፍ ጣለኝ። ሶሪ እኔም ብዙ ያዝንኛ ሳንሰጥ በጣም ይቅርታ። ችግር የለውም። ዋናው ሀሳቡ መተላለፉ ነው። ዳኒ እንዴት ነህ? እንደማረባ አለ ሜላችን ሁሉ ሰላም አለ ወይ? እንዴት ነህ? እንዴት ነህ? አለን ይመስገን። ዮሐንስ ወንጌል ምዕራፍ 6 ሜላ ምን አልከኝ?
አይ ዮሐንስ ወንጌል የምትለው ካለ ማለት ትችላለህ፣ ግን ርዕሱ ሌላ ነው። የማርያም ጠላት ማን ነው ብሎ የሚል ነው ርዕሱ። እሺ የማርያም ጠላት ማለት አድረስ ነው። በዚህ መቀጠል እንችላለን። እሺ ያቡ ከየት ቤተ እምነት ነህ? ያቡ እሺ ኪንግ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ።